ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ፕራይም ወቅታዊ የተሰኘ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ እዚህ ስቱዲዮ እንደተለመደው እንግዳ ጋብዘናል። እንግዳችንን ተዋውቀን ወደ ፕሮግራማችን እናልፋለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። ያው አንተ በይኝ ስላልከኝ ነው። እስቲ ራስህን አስተዋውቀና ወደ ጥያቄዎቻችን እናልፋለን። ስሜ ሮሪሳ አብዱራህማን ኡስማን እባላለሁ። የምስራቅ ሐረርጌ ተወላጅ ነኝ። ያው ኮምቦልቻ የምትባል ከተማ ነው የተወለድኩት። ከዛ ሐረር ከተማ ያደግኩት ሞስት ኦፍ ማይ ላይፍ። ከዛ በኋላ ብዙ አይነት ሴክተሮች ገብቻለሁኝ። በመጀመሪያ ግብርና ባለሙያ ነበርኩኝ፣ ሰራ ነበረ መንግስት ቤትም። ከዛ ኢኮኖሚክስ ደግሞ ኮራ አልኩኝ። በዛም የተወሰነ የግል ድርጅቶች ላይ በስራ አስኪያጅነትም በኤክስፐርትነትም ሰርቻለሁ። ከዛ ኑሮዬ ደግሞ ወደ ሌላ ሀገር ሄጄ በሰሜን አሜሪካ ኖሬያለሁ ለ10 ምናምን ዓመት። እዛም እንደደረስኩ በግብርና ፋርሞች ላይ ሎጂስቲክስ ላይ ምናምን የራሴ ስራዎችን ሰርቻለሁ በግል። አሁን ደግሞ ተመልሼ ሀገሬ ላይ በንግድም በግብርናውም ያው 1 ዓመት ተኩል ነው ፕሮግረስ አለ። እሱ ላይ እየሰራን ነው። ይመስላል። በጣም ጥሩ። እንግዲህ እስቲ ስለ ግብርና ካወራን የሚነሱ በርካታ ነገሮች አሉ። ኢትዮጵያ ምርትና ምርታማነቷ ታግቶ እንዲቆይ ከሆነባቸው ምክንያቶች አንዱ የመሬት አጠቃቀማችን ነው የሚባል ነገር አለና እንዴት ይታያል? የመሬት አጠቃቀማችን ግብርናው ላይ ሊፈጥር የሚችለው ተጽዕኖ ምንድን ነው? አሁን የመሬት አጠቃቀም በብዛት እኛ የለሙ አሁን ለምሳሌ እንደ ምሳሌ ካነሳን ወደ አዋሽ ላይ ብቻ የመንግስት እርሻ የነበረ 118,000 ሄክታር የሚደርስ መሬት በግምት አላስታውሰውም ነበሩን እዛ አካባቢ ነው የሚሆነው። በአንድ ግለሰብ ላይ አሁን እጅ ያለውን ብናየው ሊሰጥ የሚችለው የነበረው ፋይዳ ሚሊየንስ ኦፍ ሄክታርስ አለ በመንግስት እጅ የነበረ ማለት ነው በ30 ዓመትም በምናምን። ከዛ በኋላ ውጤቱ ቀነሰ። ያ ብቻ ቢሰራበት ለምሳሌ አሁን የአሜሪካንን ኤግዛምፕል ብሰጥሽ አንድ ስቴብል ክሮፕ አላቸው፣ ኮርን ሜይዝ የምንለው ማለት ነው በቆሎ። እነሱ በረጅም ጊዜ ጥናት በኋላ ዴንት ኮርን እንትና መጡ ቫራይቲ ፈጠሩ ማለት ነው። ለምግብ ዘይት የሚጠቀሙት እሱን ነው፣ ሄልዚ ነው ከሌላው ዘይት፣ ሼልፍ ላይፉ ረጅም ነው። ለነዳጅ የሚጠቀሙት ለኤነርጂ እሱን ነው፣ ኢቴን ይሉታል ኤታኖል። ለስኳር ምትክ ኮካውም ላይ ኤኒ ማጣፈጥ የሚፈልግ ነገር ላይ በስኳር ምትክ እሱ ይጠቃለል። አሁን ቺፕ ስለሆነ አሁን ደግሞ ፕላስቲክ አላለም የውሃ ፕላስቲክ እሱ ዲኮምፖዝ የሚሆነው ከበቆሎ ነው የተገኘው። አሁን ደግሞ እሱ ሪፕሌስ ማድረግ ጀምሯል። ኤኒቲንግ በቃ ህይወታቸውን ኦልሞስት 40% የአሜሪካን ኒድ አንድ ምርት ብቻ ይዘጉታል። እኛ ያለን መሬት እና እነሱ የሚጠቀሙ በ38 ሚሊዮን ሄክታር ነው የሚጠቀሙት ለዚህ ክሮፕ ብቻ ማለት ነው። ኢምፖርታንት ስለሆነ ለኢኮኖሚም ለሀገሪቷም የሴኩሪቲ ጉዳይ ነው። እንዳውም ዘሩ ራሱ አይሰጡም። ናሽናል ሴኩሪቲ ኢሹ ነው። በጣም ሲሪየስ ያዩታል። የሚያመርተው ፐርሰንት ማን ነው? ይህን ሁሉ ሚሊዮን ሄክታር 4% የሚሞላ አርሶ አደር ነው ከሀገሪቷ ጠቅላላ ይህን የሚያመርተው ማለት ነው። ወደ ሚድዌስት እንደዚህ ኮርን ቤልት የሚሉት ኤሪያ ያላቸው ኢንዲያናፖሊስ፣ ሃፍ ሚኒሶታ፣ ዊስካንሰን እንደዚህ ኢሊኖይ እንደዚህ አሉ፣ አይዳሆ እነዚህ ኮርን ቤልት ይባላሉ ሚድዌስት ላይ ማለት ነው። እነዚህ የአገር ኢነርጂ ናቸው። እንደነሱ የከብት ፖፑሌሽን አምራች የሆኑ ላይ ስጋም የወተት ከብትም የዶሮ እርባታ ምንም ከዚሁ ከበቆሎ በሚገኝ ነው ተረፈ ምርቱ ማለት ነው። ለብዙ አይነት ነገር ይጠቀሙበታል። ሰው እኛ እዚህ ጋር ለኛ ሀገር የሚበቃ አይደለም ለሌላው ኤክስፖርት ማድረግ የምንችል የለማ መሬት አለን፣ ያለማም አለን በመስኖ የሚደገፍ። እነሱ የሚጠቀሙት 3 ወር ነች። ከዛ በኋላ በረዶ አለ እዛ ኤሪያ ላይ በአመት አንዴ ነው የሚያመርቱት። እኛ 3 በማምረት ፕሮዳክቲቪቲ መጨመር እንችላለን። እና ያለን መሬት ለጎረቤት ሀገር በሙሉ የሚበቃ ነው። ኢቭን የለማው ራሱ በአግባቡ ብንጠቀም ማለት ነው። ይሄ ኢምፖርታንት የሚሆንበት ዋናው ምክንያት እኛ የምግብ አይነቶችን ከውጭ የምናስገባውም በዛ ዘርፍ ላይ ሰርቼ ስላየውኝ እዚህ ከመጣው በጣም ልክ አይደለም። የምናስገባው የምግብ አይነት ማምረት የምንችለውን ነው ማስገባት ያዝ ነው።
ባለመጠቀማችን በክነት ነው የተያዘው። በዛ ላይ ደግሞ የምናወጣው ውጭ ምንዛሬ ከዛ ጋር ተያይዘው የሚመጡ ለሀገር የሚጎዱ ነገሮች ተያይዘው የሚመጡ ኮንትሮባንድን ጨምሮ ነገሮች በሙሉ ኢንከሬጅ የሚያደርገው ምርት በማነስ ነው። ማምረት አቅቶን መሬት አጥር ሪሶርስ ጠፍቶ አይደለም። መሬት አጠቃቀም ስንል ማለት ነው የሀገርን ችግር ሊፈታ የሚችል በምግብ ራስን ከመቻል አልፎ ለሌላው መትረፍ የሚችል ስራ ተጀምሯል በመንግስት በስንዴ ዙሪያ ላይ እና በጣም ሳቲስፋክተሪ ነው። እንደ ቀድሞ ደግሞ መዋሸት አይቻልም። አሁን ስንዴ ቤት እንዳለ በጂፒኤስ ኮኦርዲኔሽን ይታወቃል። ማንም መጥቶ እንደ እንትን የለም ማለት አይችልም። ማየት የሚቻል ነገር ነው ያለው። the same ኢነርጂ ማለት ነው የነበሩ የባከኑ መሬቶች ላይ ኮንሰንትሬት አድርገን ብንሰራ ደግሞ ሞር የተሻለ ብዙ ብርን ብዙ የስራ አጥነትን መቀነስ እንችላለን። ፋንም ነው ላይክ እኛም ገበሬ ሲባል ያለን ኮንሴፕት እስካሁን አልተቀየረም። ግብርና ሀብት ነው። ግብርና የሀብታም ስራ ነው። ሌላው ሀገር ላይ አንድ ሰው ፋርመር ነው ከተባለ አማ ፋርመር ብሎ ፕራውድ የሚያደርግበት ነው። በዛ ሌቭል አይደለም የምናየው። ለነጋዴውም ኩራት ነው፣ ለሀገርም ኩራት ነው። ከሰውም ሁሌ ደስ አይልም፣ መግዛትም ደስ አይልም። የምንበላውን የምንገዛ ከሆነ ከግብርና ጋር መጥፎ ነገሩም ተያይዞ አብሮ የሚመጡ ችግሮች አሉ። ላይክ የግብርና ምርት ማምረት የምንችለው ነገር ከውጪ ስናስገባ ኢቭን ስናምርት እንደገና ደግሞ ዘሩን ግብአቱን ከውጭ የምናስመጣ ከሆነ ከፍተኛ ሀገር ሃርድ ከረንሲ እያባከንን ነው። ልመናም ጭምር ነው። በገንዘባችን ብንገዛም እስቲ ሁሌ ፓራሳይት ነው ሰው ላይ። በአጭር ጊዜ ውስጥ ከዛ መውጣት ይቻላል። ስንዴ ላይ የተሰራው ስራ በሌላው የግብርና ዘርፎች ላይ ደግሞ ማለት ነው ሞር ትኩረት ቢሰጥ፣ በተለይ ፕራይቬት ሴክተሮች እዛ ውስጥ ቢገቡና ቢበረታቱ፣ መንግስትም የሚፈራ ባለሀብት ካለ በፓርትነርሺፕ ፐብሊክ ፓርትነርሺፕ አለ፣ አሪፍ ሲስተም አለ። በዛ እያጠናከረ አብሮ ገብቶ ትልቅ ስራዎች መስራት ይቻላል በጣም በአጭር ጊዜ ውስጥ። ያ የላንድ ዩዝ ብክነት ከዛ ጀምሮ ያለው በጣም ብዙ ዘርፈ ብዙ የሆኑ ችግሮች አሉ። ከባህልም ከአስተሳሰብም ጀምሮ ማለት ነው። ከፕራዮሪቲ አንፃር አውቃለሁ መንግስት ብዙ ፕራዮሪቲዎች አሉት፣ ናሽናል ፕራዮሪቲዎች አሉት። በዚህ ሴክተር ላይ ግን እንደ ናሽናል ፕራዮሪቲ እንደ ናሽናል ኢሹ ታይቶ ማለት ነው ሞር የበለጠ ኢነርጂና ትኩረት ቢሰጠው ልክ ስንዴ ላይ የተሰጠው አይነት ኢነርጂ ቫይብ ቢኖር ከፍተኛ ነገር መስራት እንችላለን የሚል እምነት አለኝ። ባለሙያም ስለሆንኩኝ አውቀዋለሁ። መንግስት እንግዲህ በተለይ ከቅርብ ጊዜ ወዲህ ይሄ የቆላማ አካባቢዎችን በማልማት ስንዴን ኤክስፖርት እስከማድረግ ሙከራ የተደረሰበት ሁኔታዎች አሉ። ነገር ግን ከዚህ የበለጠ ለመስራት በተለይ ግብርናው ላይ አሁንም አንተ እንዳልከው ገበሬ ሲባል የሚሰማን ስሜቶችን ትክክለኛ እንዲሆኑ ለማድረግ ለግብርናው ትኩረት በምን አይነት መንገድ ነው ሊሰጠው የሚገባው? ዋናው ነገር ሲጀመር ሁልጊዜ የሆነ የምናነሳው ነገር አለ። እኛ ሀገር ምሁር ብዬ ላውራ አላውቅም። የሆነ የምናምን እገሌ እንዳለው ምንድነው ነገር አለ። እነዛ ሰዎች በሙሉ ኢትዮጵያ አይደሉም። አልበርት አንስታይን እንዳለው ምን እንዳለው ሲባል የሀገሬ ሰዎች አይደሉም። ሰዎች አይጠቅሙኝም ለኔ። እነሱ ሀገር ይሰራ የነበረው ነገር ከካልቸሬም ከምን ይመጣል ላይሰራ ይችላል። አገር በቀል የሆኑ ኮንሴፕቶች አሉ። ጥሩ ልምድም መውሰድ አለ። ማምለክ ግን አይደለም ያለብን እና የራሳችን አለን። እኛ በጣም ምርጥ ህዝቦች ነን። በጣም ፒስፉል ማይንድ ነን። ደግሞ በዛ ላይ ቫዮለንት ህዝብ አይደለንም። ሳንገፋ የምንናካም አይደለንም። መግባባት የምንችል ህዝብ ነን እና ከሌላ አካባቢ የወሰድነው ልምድ ከኛ ጋር በሚሄድ መልኩ ብክነትን በመቀነስ የተለመደ ትሬንድ አለ እዚህ ሀገር። መንግስት ቀድሞ ሲሰራ ነው ባለሀብት ተከትሎ የሚሄደው። ሌላ ሀገር ላይ ማለት ነው ባለሀብት ሲሰራ ነው መንግስት ሄዶ ያንን ነገር በሪሰርች ኤንድ ዴቨሎፕመንት ያግዛቸዋል። በግብአቶች በተለያዩ ነገሮች በኢንፍራስትራክቸር ያግዛቸዋል። አሁን የለመነውና የምንጠብቀው ከመንግስት የለመነው ካልቸር ስላለ ቢቀድመን መንግስት አሪፍ ነው ጥሩ ነው የሚሆነው። ቢቀድመን ደፍረን እኛም እንገባለን። መዓት ሰዎች አውቃለሁ እኔ ኮመርሻል ፋርሚንግ ላይ መሳተፍ የሚፈልጉ ግን ሲሄዱ የኢንፍራስትራክቸር አለመሟላት፣ የሎጂስቲክ ኢሹ አለ፣ ምርቱ ወደ ገበያ ማቅረብ ወይ ደግሞ ፋብሪካዎችን እዛ ምርቱ ያለበት ቦታ ላይ ለመስራት የሚከብዱ ነገሮች አሉ፣ ኮስት የሚጨምሩ። እነዛን መንግስት አቅም ስላለው ደፍሮ ቀድሞ ቢገባ እስክንለምደው ድረስ ደፍረን ከመንግስት ቀድመን ፕሮጀክት መስራት እስክንለምድ ድረስ የሚያደርጉ አሉ።
በጣም ጥሩ ኢትዮጵያኖች አሉ የሚያረጉ። ግን ሁሉንም በሰፊው ብር በምርት ላይ ሰው እንዲያፈስ ለማድረግ ቀድሞ አንዳንዴ ስንዴ ብሎ እንዳሳየን ቀድሞም ቢሄድ እና ቢያሳየን የተሻለ ነው የሚሆነው። ካልቸራችን ስላል የለመድነው ነገር ስላለ ሁሉም ሰው ሲመረቅ መጀመሪያ ማን ነው ልክ እንደተመረቀ የሚጠይቀው? መንግስት እኮ የሚጠይቀው። መንግስት ስራ አላመጣልኝም፣ መንግስት የለም እንዲህ አይነት ነገር የትም ሀገር ላይ ብዙ ሀገር አውቃለሁ። አይቻልም። ሰው ስለ መንግስት ምንም አያውቅም። መንግስት የሚያው ግብር ይከፍላል፣ መብቱን ይጠይቃል። ሌላ ሀገር ላይ ያ መብቱና ፖሊሲው ማክሮ ኢኮኖሚክ ፖሊሲ ላይ ችግር ካመጣ የዛኔ ብሌም ያደርጋል፣ በሚቀጥለው ምርጫ ይጥለዋል እንጂ ምንም ጫጫታ የለም። ሁሉም ፖለቲከኛውም፣ ነጋዴውም፣ ተማሪውም ሁሉም መንግስት ነው እኛ ሀገር የምንጠይቀው ለሁሉ ነገር። ስንደናቀፍ ሁሉ መንግስት ነው የምንለው እና የኛ ወንድሞች ናቸው እንደኛው አባትና እናት ነው ያሳደጋቸው። መንግስት ብሎ ቁጭ ያሉት ምንም ከኛ ውጪ ሌላ ተአምር የለም ካላገዝናቸው ማለት ነው። የኛ ባህል በመተጋገዝ ላይ የተመሰረተ ነው። መንግስት ላይ ያሉ ሰዎችም ኢትዮጵያውያን ናቸው። የሰፈር ልጅ ነው። የኔ ሰፈር ልጅ ባይሆን የሌላው ሰፈር ልጅ ነው። መተጋገዝ ኦኬ። እኛ እዛ ጋር ተቀምጠው እነሱ በአገር ደረጃ ይሄን እየሰሩልን ነው። እኛ ደግሞ እንደ ዜጋ ድርሻችን ምንድን ነው ወደሚለው ኮንሴፕት እስክንመጣ ድረስ ሌላው ወደ ብዙ ነገር ሲመራን ስለነበረ አሁን ወደ ልማት መመራት ስለተጀመረ በሌላውም ሴክተር በደንብ እየመራችሁን አለማምዱን ነው። በቃ ናሽናል የዜግነት ግዴታ መወጣትን አላምዱን ነው በእኔ በኩል እምለው። የሚያውቁ አሉ። አብዛኛው አቅም እዛ ላይ ቢያላምድ በቃ የመጀመሪያ እርምጃ ቢወስድ ስንዴ ላይ የተወሰደ አይነት ነገር አሁን በሌሎች አይነት ኢምፖርታንት የሆኑ ክሮፖች ሰሊጥ ላይ፣ በቆሎ ላይ የሀገርን ፍላጎት ብዙ ነገሮች ብርቱን ከውጭ የምናመጣውን የሚያስቀሩ አይተሞች አሉ አይደለም። እነሱ ላይ በተለይ በከብት ብዛት በአፍሪካ አንደኛ ነን ምናምን ይባል ነገር አለ። ልጅ ሆነንም ስንማር የነበረው በታመመ ከብት ብዛት አንደኛ ነን ወይስ ምርታማ ባልሆኑ ከብት ብዛት አንደኛ? እንዴት ነው የምናሻሽለው? የኛን ሎካል ቫራይቲ እንዴት ነው አሻሽለን ምርታማ እንዲሆኑ የምናደርገው የምናሳድገው የሚለው ማለት ነው። እነዚህ ነገሮች በሙሉ ኑሮ ውድነትን የሚቀንሱ የውጭ ምንዛሬ የሚያስቀሩ ናቸው። እዚህ ላይ ቢሰራ ቢኮስ ትልቁ የመንግስት ወጪ ምንድን ነው? ዶላር የሚያወጣው እኮ መንግስት ለሁለት ነገር ብቻ ነው፣ ለነዳጅና ለማዳበሪያ ብቻ ነው የሚያወጣው። ትልቁ የመንግስት ወጪ ዶላር የሚጠቀመው ማለት ነው በሁለቱ ሴክተር ላይ ብቻ ነው። ቢሊየንስ ኦፍ ዶላር ነው ማዳበሪያ የሚያወጣው። ያንን በሎካል ማዳበሪያ አሉ። አሁን ፋክተሪዎች አሉ አሁን እዚህ ሀገር ላይ አምርቶ የተዘጋጁ። ሰሞኑን ሰምተሻል፣ ስምምነቱን ነበረ። ያ ትልቅ ዜና ነው ለኢትዮጵያ። ሌላ ደግሞ ሎካል ማዳበሪያ ድሮ የነበረው አለ የምንጠቀመው ከብት ማኒውር ምናምን እንጠቀማለን፣ ሪፕሌስመንቶች ማለት ነው። እነሱን ደግሞ ሞር ፕራክቲካል በሆነ ለዜና የሚጠቅም ብቻ ሳይሆን ማለት ነው ሞር ፕራክቲካል የሆነ ሊለካ የሚችል ስራ ቢሰራ እና ተጠያቂነትን ቢኖር በዘርፉ ላይ ማለት ነው። ሞር መሬታችንን ሉዝ አናደርግም። ሞር ኬሚካል ማዳበሪያ ማንጠቀም ከተወሰነ ጊዜ በኋላ ኦርጋኒክ ማለማመድ ማለት ነው። ቢኮዝ አንድ ኦርጋኒክ ፈርቲላይዘር ለፕላንት አቫይለብል የሚሆነው እስከ 7 ዓመት ድረስ ይፈጃል። ከስር ከስሩ ያንን እያዳበርን ከሄድን ኬሚካል ማዳበሪያ የተፈለገው እኮ ኢንኦርጋኒኩ የተፈለገው ፈጣን ስለሆነ ነው። ውጤት ተኮር ነው። ወዲያውን አቫይለብል የሚሆነው ለተክሉ ማለት ለእጽዋቱ። የኛው ጊዜ ይፈጃል። ኦርጋኒኩ ግን መሬት ይጠብቃል። እነዚህ ነገሮች አያይዞ ማለት ነው በጎን ከስር እሱም እያለ ደግሞ ከውጭ የምንገዛው ማዳበሪያ አትሊስት የተወሰነ ፐርሰንት እንኳን እዚህ ኬሚካሉን ኢንኦርጋኒኩን ማምረት ቢጀምር ሌሎችም በትንሽ መልኩም ስሞል ስኬልም በየቦታው የሚሰሩ ሰዎችን ብናበረታታና ፋሲሊቴት ብናደርግላቸው ብዙ ነገሮችን እንቀርፋለን። የኛ ትልቁ ችግር ግብርና ስለሆነ ነው። ሀብቱ አለን፣ ውሃው አለን፣ መሬቱ አለን፣ የሰው ኃይል አለን። የጎደለን አስተሳሰብና መሪ ነው። አንድ ተብሎ ተጀመረ በእንትን ላይ በስንዴ ላይ ይቀጥል ነው። ኢነርጂው ቫይቡ እንዳይቆም ነው፣ እንዳይቆም ይቀጥል። እኛ ደግሞ እንደዚህ ጋር እንሳተፍ፣ እንርዳቸው። ይሄ የሚያኮራን ነገር ነው እንደ ሀገር ወደፊት። ከዚሁ እንግዲህ ሳንወጣ ብዙ ጊዜ
ሁላችንም እንደምናውቀው የውጭ ምንዛሬ እጥረት መንግስት አጋጥሞታል የሚባል ነገር እንሰማለን። እንግዲህ በእርግጥ ምን ያህል እንረዳዋለን? የውጭ ምንዛሬን መንግስት ለማግኘት በቂ ለማግኘት ምን ማድረግ አለበት? ከዚህ ጋር ውስጥ ምን ይጠበቃል? በተለይም እንግዲህ የውጭ ምንዛሬ ስንል ከውጭ የሚገኙ ነገሮች ሊሆኑ የሚችሉት በተለይም እንግዲህ በውጭ ሀገራት የሚኖሩ ዲያስፖራው ነው የገቢ ምንጭ ተደርጎ የሚታየውና ነገር ግን መንግስት በራሱ እንዲቆም ሀገሪቷ በራሷ እንድትቆም ምንድነው እዚህ ላይስ መደረግ ያለበት? አሁን ይሄ ከዚህ በፊትም ብዙ ጊዜ አውርተናልና ከተለያዩ ሰዎችና ዲያስፖራዎችም ጋር ማለት ነው አውርተናል። ለመንግስቱ ለመናገር ሙከራ አድርጌያለሁ እኔ በበኩሌ ማለት ነው። ግን ሲሪየስ የሆነው ነገር ምንድነው? ከመንግስት የሚጠበቀው በላይ ከዲያስፖራ የሚጠበቀው ነገር ይበዛል። ሁላችንም እዛ ስንሄድ እንዲያረገን መንግስት እንዲህ ህዝባችን አረገ ብለን እንቃወማለን። እኔ መጀመሪያ ማለት ነው አንቺን ለመጠየቅ አንቺ እንዲያረክሽኝ ብዬ ለመናገር መጀመሪያ ከኔ የሚጠበቀውን ተወጥቻለሁ ወይ ነው። አሁን እኔና አንቺ ብንጣላ አንድ ሽማግሌ ከመጣ ሊያስታርቀን እንዲያረገችኝ ብዬ ባወራ አንተስ እኮ ተብዬ መጠየቅ አይቀርም። አንተስ ምን ብላት ነው እንዲያረገች መባል አይቀርም። ያንን ጥያቄ ራሳችንን መጠየቅ ያስፈልጋል። እንደ ኖርማል ዜጋ የፈለገ ሰው ይምራት ኢትዮጵያን የዚህ ሀገር ልጅ እስከሆነ ድረስ አም ሃፒ የሀገሬ ልጅ ያኮራኛል። ትንሽ በሚሰራው ነገር ላይ ከቻልኩ መደገፍ፣ ማረም ከቻልኩኝ ማረም። አልታረምም አልሰማም የሚለኝ ከሆነ በሚቀጥለው ምርጫ ጠብቄ አወርደዋለሁ። ሲምፕል ነው። ምንም የሚያባላ ነገር የለውም። ይሄ ነገር ካቀለን ነው። በዛኛ የጨዋ ልጆች ነው ኢትዮጵያዊ ጨዋነን ምናምን ላለን መኖር ነው ያለብኝ ያን ጨዋነት። ሲሪየስሊ እኛ ምን አደረግን ነው እንደ ዲያስፖራ? ለምሳሌ ያለኝን ዳታ ልንገርሽ። በአሜሪካን ነው የማውቀው በብዛት ሌላም ብሄድም አልኖርኩበትም ብዙም እና አላውቀውም። አሁን የአሜሪካን ብነግርሽ እዚህ ሲስተም ላይ እዚህ ሐዋላ የሚባል ነገር ላይ የሚሰሩ ሰዎች ከ$1000 በታች የሚልኩት ወደ ሀገር የሚልኩት ሰዎች ያ ብር ብቻ ወደ $3.2 ቢሊዮን ነው በአመት በግምት ማለት ነው የሚላከው። ስለማይመዘን ከዛ በታችም ከዛ በላይም ሊሆን ይችላል። ሐዋላዎች አሜሪካ ላይ ፍቃድ አላቸው ብር ተቀብሎ የመላክ። ኢትዮጵያ ላይ ፍቃድ የላቸውም አብዛኛዎቹ። የተሻለ ሸረፍ ከባንክ ስለሚከፍሉ ትንሽዬ ነች ይልካሉ። የኛ ሀገር መንግስት ያንን በየአመቱ $3 ቢሊዮን በየአመቱ ቢያገኝ ከዛ ብቻ ማለት ነው ስንት ጉዳያችን ይቀረፍ ነበረ። እዚህ ያሉን ዘመዶቻችን ሳይቀር የሀገራችን ሰዎች ኑሮ ውድነት ይቀንስ ነበር። ቢኮዝ ያን $1 መንግስት ምን ያደርገዋል? ወስዶ ጥሬ ዕቃ የሚያስገባው ለመድኃኒት ለተለያየ ነገር ነው የሚያውለው። ምንም አያደርግበትም። ያው እንደሰማሽው መንግስት ሁለት ነገር ላይ ብቻ ነው ያው የሀገር ጉዳይ ስለሆነ ብር የሚያወጣው $1 የሚያወጣው ፈርሞ አያውቁም። ለነዳጅና ለማዳበሪያ ብቻ ነው የሚያወጡት። ሊያውም መልሶ ለህዝብ ነው ነዳጅም እንትኑ ማለት ነው። ሰው ኑሮን ለማቅለል የቻላቸውን እያረጉ ነው። እኛ ደግሞ በዚህ ብንረዳ አንድ ከዚህ ውጪ ደግሞ ማለት ነው ከ$1000 በላይ ከላኩ አሜሪካ ላይ በሐዋላ የገቢ ምንጭ ትጠይቃለሽ። ያን ሰው ስለማይፈልገው ሌላ መንገድ አለ። ፍቃድ በሌላቸው ሰዎች በኩል የሚወጣ ገንዘብ እሱ ወደ $11 ቢሊዮን አካባቢ ይገመታል። በዘርፉ ላይ ያሉ ሰዎች ማለት ነው ግምት የሆነ ዳታ ሲሰጡን እዛ አካባቢ ነው። ያ ለኢትዮጵያ በረከት ነው። ቢኮዝ ቤት ለመስራት ዘመዱ ሲያገባ ምናምን ብሮች በዚህ ሌላ መንገድ ይመጣሉ። የሚላከው ገንዘብ ኢትዮጵያን ከመጉዳት ማግኘት ያለባትን ጥቅም ከመጉዳትን ባሻገር መጥፎ ነገር ደግሞ ዶላሩን የሚጠቀመው ማን ነው? የኢትዮጵያ ዶላር የኢትዮጵያ ልጅ የላከው ዶላር ለአገሩ ሳይደርስ ወዴት ነው ሜዳ ያዘው? ኢትዮጵያ ስትራቴጂክ ኢነሚ የሆኑ ሰዎች ወይ ዶላሩ ይጠቀሙበታል ወይ ኢትዮጵያ መልሰው ይጎዱበታል። አገርም ጭምር እየጎዳን ነው። አገር ስትጎዳ ውስጡ ያለው ሰው ዘመድም የምንቆጣለት የምንጮህለት ሰው አንድ ላይ እየጎዳን ነው። አትሊስት ዲያስፖራው እዛ ሆኖ ምንም ማድረግ አይችልም በአሁን ሰዓት ላይ ያለበት ግን በሚችላት ነገር አገሩ ረድቶ መንግስት ያን ነገር አላግባቡ ሲጠቀም ሲያባክም ቢቆጣ ያምርብናል። መጀመሪያ የኛን ኃላፊነት እንወጣ። ለዛ ለትንሽ ሸረፍ ብለን እናቶቻችን ዘመዶቻችን ላይ መድኃኒት እናስወድዳለን። ከውጭ የሚገቡትን ግብአቶችን በሙሉ እናስወድድባቸዋለን።
የኑሮ ውድነትን ለመፍጠር እኛም አስተዋጽኦ እያበረከትን ነው። ያውም ትልቅ አስተዋጽኦ እዚህ ካለው በላይ እኛ ነን ማስወደድ ያዝነው። ቢኮዝ ያ አማውንት ኦፍ መኒ ፊገሩ ሪል ከሆነ የኢትዮጵያ ውጭ ምንዛሬ ችግር ራሱ ይፈታል። በጣም ግዙፍ ስለሆነ ሁላችንም እንደዚህ ጋር ሀገራችን የምንወዱ ከሆነ የምንጮህ ከሆነ መንግስትና ሀገር የተለያየ ነገር ነው። መንግስት ይቀየራል፣ ሀገር የትም አትሄድም፣ ህዝብ የትም አይሄድም፣ ይቀጥላል። ሀገርን መርዳት የተለያየ ነገር ነው። ይሄ የሀገር ጉዳይ ነው። ለሀገር የመድረስ ነገር ነው። የዜግነት ግዴታ መውጣት ነው። የሆነ ቀን እንሞታለን። ሌጋሲ ያስፈልገዋል። ሰው ከመሞቱ በፊት ለሀገሬ ለቤተሰቦቼ ምን አረኩ ከሚለው ነው የሚጀምራለን። ወይ ለራሴ ምን አረኩ፣ ለልጆቼ ምን አረኩ፣ ለቤተሰቦቼ ምን አረኩ፣ ለሰፈሬ፣ ለወረዳዬ እንዲህ ተባለ። ለሀገሬ ምን አረኩ ብሎ የሰው ልጅ ልክ ከአዳልትሁድ ወደ ማውቂያው ህይወቱ ማብቂያ ወደ ሽምግልና ሲገባ የሚያስበው ይሄንን ነው። የዛኔ ደግሞ ቱሌት ነው ማድረግ። ሰው ሌጋሲ ሊኖረው ይገባል። የሀገር ጉዳይ የማንም ጉዳይ ነው። ሁላችንም እኩል ነው የሀገራችን ጉዳይ ሊሆን የሚገባው። አንዱ ዴዲኬትድ ሆኖ በትንሽዬ ደሞዝ ሲቪል ሰርቫንት ሆኖ ሀገሩን ሲያገለግል ክብሩን ገፈነው እሱን ከምንሰድብ እኛ ምን አደረግን? ሌላ ሴክተር ላይ ያለ ነው። መንገድ ላይ ታያለሽ አለ፣ ፖሊሶች አሉ፣ ሚሊቴሪ አለ፣ መከላከያ አለ። እነዚህ ነገር በሙሉ ከፖለቲካ የተያዙ አሉ። ሲቪል ሰርቫንት ናቸው፣ ኦነረብል ፒፕሎች ናቸው እና ናሽናል ሰርቪስ ላይ ነው ያሉት። ያ ደሞዝ እኔ አላረገውም። ያ ደሞዝ ለዛ ስራ የሚያበቃ አይደለም። የእነሱን ኑሮ እየጎዳን ጭራሽ እነሱን ብለን ማድረግ አይጠበቅም። ሼም ነው። እኛ ድርሻችን እንወጣና አገራችን እንርዳ ብሩን በመላክ ትንሽ ነገር ነው፣ ትንሽ ሸረፍ ነው የምናጣው። ሙሉ በሙሉ በባንክ ተጠቅመን እንላክ ብሩ ወደዚህ። ኤኒ ብር ኢትዮጵያ ላይ የምንፈልጉም በባንክ ተጠቅመን እንላክ። የትም ዓለም ላይ ያለ ኢትዮጵያዊ በባንክ እንደ ሀገር ጥሪ አድርጎ ነው መውሰድ ያለበት። ይሄ ሲሪየስ ጉዳይ ነው። የእኛን መንግስትና የእኛንም ልጆች የሚመሩን ማን ነው የትም ቦታ የምናቆመው እኛ መርዳት እየቻለን የትም ቦታ እንዲቆሙ አናረጋቸውም። ቢኮዝ እነሱ እዛ መቆማቸውና ይሄን ባንክ ብድር መጠየቅ እነሱ መሆናቸውን አትይ። እኛው በኩል ነው እዛ የሚሄዱት። እነሱ በተሰደቡ በተገፉ ቁጥር ኢትዮጵያ በሙሉ እየተገፋች ነው። ኢትዮጵያ በኩል ነው የሚሄዱት። እኔንም ጭምር በኩል አንቺንም ሁላችንም በኩል ነው የሚሄዱት። እነሱም እናስከብረው እኛ በቻለው ነገር ስረዳቸው ነው። አገርም ማስከበር ነው። ሰዎች ላይ ትኩረት ባናረግ ጥሩ ነው። ብለየው ማለት ነው የሀገር ጉዳይ እናንተም ብለየው። የዶላር ጉዳይ በጣም ኢምፖርታንት ነው። ዲያስፖራው በጣም በከፍተኛ ፐርሰንት መፍታት ይችላል። ይሄን መፍታት ይችላል። መንግስት ደግሞ ኢንሴንቲቭ አዘጋጅቷል። ወደ 100 ቢሊዮን ብር የሚሆን ብር ተዘጋጅቷል ለዲያስፖራው። ብራቸው ወደዚህ ለሚልኩ ሰዎች ኢንሴንቲቮች አላቸው። ከዛች ከትንሽዬ ሸረፍ የበለጠ ብዙ ነገር መጠቀም ይችላሉ። እዚህ ላይ መጥተው በአሁኑ ሰዓት ላይ ባንኮች ብድር አይሰጡም። ግን ለዲያስፖራ የምትሰጠው አያቺ መኖሪያ ቤት መግዣ ከፈለጉ እንደዚህ እስካሁን እሷን አልቀየራትም። ያን ሁሉ ቀይሮ ለዲያስፖራ የሚጠቅሙ ማአት ፖሊሲዎች አልተቀየሩም፣ ተጨመሩ እንጂ። ስለሆንኩኝ አውቀዋለሁ ነው የዚህ ዲያስፖራ ስለሆንኩኝ አውቀዋለሁ፣ አየዋለሁ። የሚነበብ ነገር ነው እና ያ ሁሉ ኢንሴንቲቭ አለ ከሸረፉ በጣም እንትን የሚል ማለት ነው። ይሄ የሀገር ጥሪ ነውና እንደ ኢትዮጵያዊ ጥሪ ነው እኔ ለዲያስፖራው። እንደው በጣም ትልቅ ነገር ነው እየተናገርከው። ይሄ ሀገራዊ ጥቅም ናሽናል ኢንተረስት የምንለውን ነገር ሰርጾ ወደ ራሳችን እንዲገባ ከራስ በፊት ስለ ነገ ስለ ትውልዱ ማሰብ፣ ስለ ልጆች ማሰብ፣ ዛሬ እንደምንም እኛ ተጎድተን ለነገ ሀገራችን የመትረፉ ሁኔታ አንዳንድ ጊዜ ተስጦ የሚመስልበት ሁኔታ አለ። ነገር ግን በርካቶች ኢትዮጵያውያን ሲያደርጉት እንመለከታለንና ሀገራዊ ጥቅምን አንተ በዚህ መንገድ ገልጸዋል። ነገር ግን ሀገራቸውን በዚህ ደረጃ አሳልፈው የሚሰጡ ደግሞ በርካታ ናቸውና እዛም ስለኖርክ እንግዲህ ከዲያስፖራው ጎራም ስለሆነ የምትመደበው እንዴት እናድርግ? እኔ እንደሚመስለኝ ማለት ነው ከዚህ በፊት እኛ እዚህ ሀገር የተለመደው የኢትዮጵያ ምሁራን ማህበር ምናምን የሚሉ ብዙ ይመሰረታሉ በየጊዜው ማለት ነው። ፕላስ ደግሞ የኢትዮጵያ ፖለቲካ ፓርቲዎች አሉ። ምሁራኑም ሆነ ፖለቲካ ፓርቲው የህዝብ ችግርን መቅረፍ የሚችል አስተሳሰብና ሀሳብ አለን አይደለም የሚደራጁበት። የኛ የተሻለ አለን ነው።
መዛኙ ማን ነው? እኔ ደግሞ እኔ በኩል ያለው የሚመዝነው ማን ነው? ያን ሀሳብ እቆምለታለሁ የሚል ህዝብ ነው የሚወስነው። የተሻለው ያንተ ነው፣ የተሻለ ያንተ ነው የሚለውን በጋራ ደግሞ ማለት ነው የተሻለውን ሀሳብ ራሱ ተግባራዊ የምናደርግባት ሀገር ያስፈልገናል። ሀሳቤ ራሱ ፓርቲ ካቋቋምኩኝ የኔ ሀሳብ ተግባራዊ የማደርግበት ሀገር ያስፈልገኛል አይደለም? ያ ሀገር ህልውናው ከተጠበቀ ናሽናል ኢንተረስቱ ከተጠበቀ የዛ ሀገር እንዳይፈርስ የሚያደርጉ ነገሮችን ለይቼ የሚያፈርሷትን ነገሮች እንትን ባልኩ ቁጥር ነው እነሱን ባስወገድኩ ቁጥር ነው የሀገሬን የሚያፈርሱ እነዚህ ነገሮች ናቸው። አገር ካለች ስለሆነ የተለያየ ፓርቲ መስርተን ሀሳባችንን የምንደራደርበት የሌለ ቦታ ላይ የኔ ሀሳብ ብቻ የተሻለ ነው በሚል ቤትን ፈርሶ ምኑ ነው ሀሳቡን የቱ ጋር ነው ተግባራዊ የሚደረገው? ስለዚህ አገር ማስቀደም ማለት የገዛ ቤትን ማስቀደም ማለት ነው። አብዛኛው አንዳንድ የፖለቲካ ፓርቲዎች አሉ የሚያስቁኝ ማለት ነው። የት ሀገር ልጆች ናቸው ብዬ እስክል ድረስ ማለት ነው። በቃ አማርኛ ስለሚያወሩ ብቻ ናቸው ኢትዮጵያዊ ናቸው ብዬ የምቀበለው እንጂ ማለት ነው። ስሙን መጥቀስ አልፈልግም ፖለቲከኛ ስላልሆንኩ፣ ግን እንደ ኢትዮጵያዊ ማለት ነው ይመለከተኛል። ሲዘላብድ ሰው ቆሞ ማየት አልችልም። ቢኮዝ የናሽናል ጉዳይ የሀገር ጉዳይ የኢትዮጵያዊነት ጉዳይ ይቀድማል። ይደራጁና እኛ ካልያዝን ብቻ አይፈታም የሚሉ ይመስሉ፣ ያ ካልሆነ ደግሞ ማለት ነው እንዲህ እናደርጋለን። የገዛ ቤታቸውን ትሬት የሚያደርጉ እኔ አንቺ 3 ክፍል ያለው ቤት ውስጥ ካለሽ ባልሽ መጥቶ ጓዳው የኔ ነው ይሄ ብቻ ነው የኔ ካለ ቤቱ በሙሉ የሱ ሆኖ ሳለ የጋራቸው ሆኖ ሳለ ጓዳው ብቻ ነው የምፈልገው ካለ ይህ ሰው መታከም ነው ያለበት፣ የአእምሮ ችግር ነው ያለበት። በላይ ቆሞ ኧረ ሁሉም ያንተ ነው አልፈልግም ይሄ ብቻ ነው ካለ ማለት ነው መታከም ነው ያለበት። እነዛ ነው የሚመስሉኝ አንዳንድ ጊዜ እድር ራሱ በዛ ሌቭል ላይ አይደራጅም። ቢኮዝ ሁላችንም እድር አለን በመንደራችን። እድር ራሱ እንደዛ አይደለም። ያጠፋ ይቀጣል፣ የተሻለ የሰራው ደግሞ ይመሰገናል፣ ታማኝ ይመረጣል አይደለ? ተቆርቋሪ ነው ተብሎ ከመንደራችን ጨዋ ተብሎ ይመረጣል። ከእድር ሌቭል የወረዱ አስተሳሰብ ያላቸው ድርጅቶች አሉ በሁሉም ሴክተር ላይ ማለት ነው። የምሁራን ማህበር ተብሎ እንደዛ አሉ። በጣም ጥሩ አስተዋይና ሀሳቢዎችም አሉ። የሀገር ጉዳይን ከግል ጥቅምና ኢጎ እኔ ብቻ ነኝ አዋቂ እገሌ ስላስቀየመኝ እገሌን አጠፋዋለሁ ብሎ የሚሄዱ ለእድል ሊቀመንበርነት እንኳን የማይመጥኑ ግለሰቦችን ታያለች። ኢትዮጵያኖች ናቸው። ከንዴት የተነሳ ከቅናት የተነሳ ደግሞ ማለት ነው የሀገርን ጥቅም አሳልፎ ለመስጠት አይደለም ብጠፋ ሀገሪቷም ደግሞ እስከዛ ድረስ የሚሄዱ አሉ። ይሄን ማረም አንችልም፣ የተፈጥሮ ነውና። ሁሉም አገር እንደዚህ አይነት ሰው አለው። ሆዳም አለው፣ ዋሾ አለው፣ ራስ ወዳድ አለው። ይሄንን መከተል አንችልም። ብዙሃኑ ነው መከተል የምንችለው። እነዚህ ይፈጠራሉ። እነዚህም ቦታ የምናሳጣው ዜጎች ተባብረን ከሚሰራ ሰው ጎን ስንቆም ነው። የሀገርን ጥቅም ስናስቀድም ነው። ግለሰቦችን ትተን ሀገሬ ምን ትፈልጋለች ከኔ ከሷ ነገር ለመፈለግ የሆነ ነገር ማድረግ አለብኛ። መጀመሪያ ዜጋ ነው ለሀገር የሚያደርገው። ከዛ ነው ሀገር መልሳ የሰጣትን የምትሰጠው እንጂ ምንም ሳይሰጠው ሀገር የለም። ኤቭሪቲንግ ነጋዴ ከሆንክ ግብር አታጭበርብር፣ በስነ ስርዓት ክፈል፣ እርዳ፣ ዜጎችን ጎረቤትን እርዳ፣ ቫሊዩ መልስ። አሁን ለምሳሌ ጥሩ ምሳሌ ልስጥሽ። አሜሪካ ሀገር ላይ ሄጄ መንግስት የሚረዳው ፉድ ስታምፕ ነው አለቀ። እዛ ጋር ነው የሚያበቃው። እና ፌዴራል መንግስት ፈንድ ይልካል ሴቶች ለሃውሲንግ ለምናምን ለተረዱ የተወሰነ ይላቸዋል። አላግባብ የሚጠቀሙ ከሆነ ከት ነው የሚያደርገው ፌዴራል መንግስት። መንግስት የእርዳታ ድርጅት የለውም። የአደጋ ጊዜ አደጋ መከላከል ቢሮ ነው ያላቸው። እሱ ነው የተፈጥሮ አደጋዎች ሲከሰቱ ሚሊቴሪም አላቸው የሚረዳ። ሁሉም ሴክተር ይረዳል የመንግስት ሴክተር። ከዛ ባሻገር ቀጥታ ተቀምጦ መንግስት ብቻ ድሃን የሚረዳበት ሴክተር እኔ አላየው። ፉድ ስታምፕ በኳሊፊኬሽን ነው፣ ፐብሊክ ሃውሲንግ በኳሊፊኬሽን ነው። ኢንካማቸው ዝቅ ያለውን ነገር ሰዎች እንትን እንዲሉ ማለት ነው። ትልቁ ረጂም ነው ታውቃለች፣ ቸርቾች ናቸው አሜሪካ ውስጥ የሃይማኖት ተቋም ናቸው። ሃይማኖት ተቋሞች ማን ነው ብር የሚሰጣቸው? ትልልቅ ሀብታሞች ናቸው የሚሰጣቸው። እነሱን ደግሞ ለማበረታታት መንግስት ምን ነው የሚያደርገው? በሰጡት ልክ ታክስ ኤግዘምፕት ያደርግላቸዋል። ለእነሱም ኢንሴንቲቭ አላቸው በረዱ ቁጥር።
አሁን የጎረቤት እኔ 100 ሚሊዮን ብር አካውንት ውስጥ ካለ ቤት ካለኝ ቁጭ ያለ ብር ካለኝ 2 ሚሊዮን ብር አውጥቼ የሁለት አሮጊቶችን ቤት ስለሰራው ድሃ ሆናለሁ? 100 ላለው 2 ሚሊዮን ድሃ ያደርገው። አገርን መርዳት ከዛ ነው የሚጀምረው። ላይ ጎረቤትን ከዛ ነው የሚጀምረው። መንግስት ነው እንዲያደርገው። መንግስት መጥቶ ይርዳ። እኔ ብር እዚህ ይዤ መንግስት እኮ 3 ስራ ብቻ ነው ስራው። እኛ በምንሰጠው ብር አገር ያስጠብቃል፣ ማክሮ ኢኮኖሚ ፖሊሲ ያሻሽላል፣ ሁሉ ጊዜ ኢንፍራስትራክቸር ይገነባል። አለቀ ስራው። ኢቭን ፖሊስ ራሱ መንግስት አይረዳም። ሌላ ሀገር ላይ ሲቲው ነው ሲቲ ካውንስል ነው ፖሊሲ የሚቀጥረው፣ ለሜየሩ ነው ተጠሪነታቸው። የፌደራል መንግስት ስራ አይደለም። ኬት እንደመጣ ነው ያስተሳሰብ አላውቅም። እኔ ቤትም አገር የሌለ ማለት ነው። ኬት እንደመጣ አላውቅም። ያስቃል። ለኤቭሪቲንግ ተጠያቂ መንግስት ነው። አጋውን እዚህ ሰፈር ውስጥ ካለ እና አንቺ አንድ ሰፈር ከኖርን 20 ሰዎች 20 አባወራዎች ካሉ ይሄ ሰፈረኛ ነው። አዲስ ሰው ከመጣ ለምን ነው የመጣው ብለ የሰፈራችንን ሰላምም ሆነ ልጅ እንዳይጎዳብን ከብት እንዳይሰርቀን ሽፍታ ከሆነ እንዳይዘርፈን እኛ ተባብረን ነው ይሄን ሰው ከመጣ ብለን የምንጠይቀው። ከዛስ መሪያችንን መርጠው እኛው ሰፈር ነው የምንመርጠው፣ የምናውቀው ሰው ነው የምንመርጠው። ምን አገናኘው እሱ ከፌደራል መንግስት ጋር? በጣም ይገርማል። እኔ እንኳን አስቤ የማላውቀው ነገር። ቋሚ ጠባቂ ያስፈልጋል ካል ከዚሁ ሰፈር እኛው ነው የምንቀጥረው። እናንተ ጠብቁ እኛ እንችላቸዋለን ነው። የሚኒሻ አይነት ኮንሴፕት ማለት ነው። ሚኒሻ የሰፈር ነው፣ የሰፈር ሰዎች ናቸው። እያንዳንዱ ሰው ልጅ የማን ልጅ እንደሆነ ያውቃሉ። ይወጣል። ደሞዝ የላቸው። የሚገርምሽ የሚያሳዝነው አዎ የላቸው። አንድ ነገር ትንሽ ከተሳሳቱ በሰው ባህሪ ትንሽ ተሳሳቱ የሆነ ሰው ከመጡ ነው በቃ መንግስት አስደበደበ ይላሉ። ከየት እንደሚያመጡት ይሄን ነገር አላውቅም። ገባሽ አይደለም? የሰው ልጅ ባህሪ የተለያየ ነው። ስንት ኮራፕትድ መሪዎች አሉ በየቱም አገር ላይ። እኛን ለምንድን ነው የምናገነው? እነሱ ይደብቃሉ። ሚዲያ ራሱ አንድ አይነት እኮ አለ። አሁን አሜሪካ ያለ ሰው በደንብ ያውቀዋል። እኛ እዛ ውስጥ ሎካል ኒውሶች አሉ፣ ሎካል ቲቪ ቻናሎች አሉ። የሚቀርቡ የቀን የክራይም ሬት ማለት ነው በሜንስትሪም ሚዲያ አይተላለፍም። የሀገራቸውን ገበና ስለሚያወጣ ሁሌ ናሽናል ሜንስትሪም ሚዲያ ላይ የሚወጣው ምንድነው ታውቂያለሽ? አሜሪካ ከሌላ አገር ጋር ያለው ነው የሚወጣው። በጣም ሲሪየስ ከሆነና የማይደበቅ ከሆነ ብቻ ነው የሚያወሩት። ግን ሎካል ኒውስ ላይ ማለት ነው ሆሞሳይድ፣ መርደር፣ ሬፕ በየቀኑ የሚወጣው ይዘገናል። እና ቺካጎ ሁሌ እመላለሳለሁ እኔ። ዳውን ሳይዝ ቺካጎ ይባላል። በአቬሬጅ በቀን 25 ሰው በገን ቫዮለንስ ይሞታል። በህገ ወጥ መሳሪያ ይሞታል። አግሬሲቭ ሆነ ሰው ይገዳደራል። ኢትዮጵያ በጦርነት ጊዜ የሚሞተው ሰውና እዛ የሚሞተው ሰው ብናገናኝ ማለት ነው ሰው ሞተ ብለን የማናወራበት ሌቭል ላይ ሁሉ ሊያደርሰን ይችላል። የኛን የምናገነው ማን ነው? የኛ ውሸታሞች፣ የኛ ኢጎማኛክ የሆኑ እኔ ብቻ የሚሉ አዋቂ ነኝ የሚሉ አንዳንዶቹ በተለያየ ስኮላርሺፕ ሄደው የሆነ በዳይቨርሲቲ ስኮላርሺፕ ይመረቁና መጥተው በቃ ዓለምን መምራት የሚችሉ ይመስላቸዋል። እንደዚህ አይነት ሰዎች ማለት ነው ኢትዮጵያውያን ናቸው። ኢትዮጵያነታቸው መውሰድ አንችልም። የተፈጥሮ መብት ነው። ዜግነት ፈጣሪ ነው የሚሰጠው፣ መንግስት አይሰጥም። መንግስት መቀማትም አይችልም ዜግነት። ኢትዮጵያውያን ናቸው፣ መካድ አይቻልም። ግን አገርን የትተው ነው በአንድ ሰው ወይም በአንድ ግሩፕ ስለተናደዱ ብቻ የሀገርን ጥቅም አሳልፈው የሚሰጡት፣ የሀገርን ስም የሚያጠለሹት። ያሳዝናል። እሱ በተለይ አወኩ ከሚል ሰው አይጠበቅም። ናሽናል አጀንዳ ከኔም ይጠበቃል ብለሽ ስትሄጂ መጠበቅ ብቻ ነው ኮንሴፕቱ። መጀመሪያ ያለብን እኔ እንደ ዜጋ ምንድን ነው የሚጠበቅብኝ የሚለው ማሰብ ስንጀምር ከዛ ይመጣ ራሱ ሰንሰለቱ። እውነት እዚህ ሀገር ውስጥ እንደፈለኩ መሆንበት እንደፈለኩ የምናገርበት። አንድ እኔ ጓደኛ ያለ ኢትዮጵያ መጥቶ ማለት ነው ይጣላል ከሰው ጋር እና ፖሊሶች ያስሩታል። ፖሊሶች ሲያስሩት በአማርኛ ስላናገሩት ብቻ መታሰሩን ፈልገው። ለምን? ሌላ ሀገር ስለነበረ አክሰንት አለው ምናምን፣ ያቺ ነገር ትታወቃለች። ሲበድሉሽ የነሱ አለሞሽን እያሳዩሽ ነው የሚያስሩሽ ምናምን። የምታሰረው በሀገሬ ፖሊስ በሌላ ቋንቋ የሚያወራው የምታሰረው የሀገሬ እስር ቤት ውስጥ እምተኛው ማታ የሀገሬ በቃ እንዴት እንደሆነ ሀገር እንዴት እንደሚናፈቅ ሀገር እንዴት ጥሩ እንደሆነ እንዴት ውስጣችን እንዳለች ያየው በጥል ውስጥ ነው እሱ ማለት ነው። so he proud of like being here in his homeland. so ያንን ለማያውቅ ሰው ትንሽ ግራ ሊገባ ይችላል። አይረዳም። በእጅ የያዙት መዳብ እንደ ወርቅ እንደ መዳብ ይቆጠራል እንደሚባለው ማለት ነው።
እዚህ ያለው ኢትዮጵያዊ የማይረዳው ነገር አለ። ሌላ ሀገር ሄዶ ያላየው የማይረዳው አለ። ስንሄድ ያየነው ነገር አለ። ሳንዋሽ ሁላችንም ውጪ ሄድ ነው። ሁላችንም ይህን አገር ከነፍሳችን በላይ እንወዳታለን። ሳንደብቅ ሳንዋሽ ምን ላደርግላት በወደ ብቻ ዋጋ ያለው ሰልፊሽ ሳንሆን ምን ላደርግላት ወደሚለው ብንሄድ ውስጥ ያለው አገር ውስጥ ያለውም ዜጋ ቆይ መንግስት ከሚል ምን አድርጌ ያውቃለሁ። ሌላ ደግሞ የህዝብ ተሳትፎ የሚባል ነገር አለ። አሁን መንግስት ህዝብን በማሳተፍ ይሄን ነገር ገንቡ ብሎ ይላል። እንደምሳሌ ባለፈው ሰጠው አይደል እንዴ የሚል አለ። የህዝብ ተሳትፎ አያቋርጥም። አገር እስካል ድረስ ይቀጥላል። የሚያቋርጥ ነገር አለም። ዛሬ ስለሰጠ ነገ አትሳተፍ የሚል የለም። መሳተፍ አለብህ እንደ አቅም። ሲጀመር ቀንሶ መሳተፍ ነው፣ በልክ መሳተፍ ነው። የአገር ተሳትፎ አይቋረጥም። ውጭ ያለውም እንደዛው ራስን ከመጠየቅ ነው አጀንዳውንና ወሬውን መጀመር የምንችለው። ያንቺ መስኝ አረዘምኩብሽ። አይ በጣም ጥሩ ውይይት ነው። እውነት ለመናገር እንደው መንግስት እንግዲህ ወጪው ከጊዜ ወደ ጊዜ እየጨመረ እንዳለ እያደረገ ባለው ነገር እንደ ዜጋ መረዳት ይቻላል። ትላልቅ ፕሮጀክቶችን አቅዶም እየሰራ ያለበት ሁኔታ ነው። እንግዲህ መሬት ላይ ያለ እውነት ስለሆነ ነው ይሄንን የምለውና ከውጭ ድጋፍ በተጓዳኝ በሀገር ውስጥ ገቢ ለመሸፈን እንደሚፈልግ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ ምንድነው ልመናን የሚጸየፍ ትውልድ መኖር አለበት በሚል አነጋገራቸው እጅግ ሁላችንም እናውቃቸዋለንና ይሄንን በሀገር ውስጥ ገቢ ለመሸፈን አንዱ እንግዲህ ከገቢው ደግሞ አንዱ መንግስት ከሚያገኛቸው ገቢዎች ቅድም አንተ ነካ ለማድረግ ሞከረሃል፣ ግብር ነው። ግብር መንግስት ማግኘት አለበት። እስቲ የመጀመሪያው ጥያቄ ግብርን ስንት ሰው ይከፍለዋል? ይሄ በጣም የሚያስቅ ነገር ነው። ሁሌ ያስቀኛል። አይካ መጀመሪያ እኔ ግብር ከዚህ ሀገር ከመሄዴ በፊት ሌላ ሀገር ላይ ግብር ከፋይ ከመሆኔ በፊት ኤንጂኦ ሰራ ነበረ። ኤንጂኦ ሃፍ ካይንድ ኦፍ ላይክ ኮሜርሻል ካምፓኒ ነበረ። ምክትል ስራ አስኪያጅ ነበርኩኝ ለ7 ዓመት ምናምን እዚህ ያለው ማለት ነው። ብዙ ሰራተኞች ነበሩ እና የኛ ደሞዝ ኦል ኦፍ ሰደን መንግስት ቀየረና ከሌላው ደሞዝተኛ ማለት ነው። እኔ ዛኔ እኔ ደሞዝ 13700 አካባቢ ነበረ። የዛሬ 18 19 ዓመት አካባቢ 35% ተቆረጠብን በአንድ ጊዜ ማለት ነው። ህግ ተቀይሮ ነበርና በኤንጂኦ ታየንኛም ተቆረጠብን። ሁሉም ሰው ጮኸ። እኛ ትልቅ ደሞዝ ስለነበረን በወቅቱ ይተርፈናል፣ የተወሰነ ይተርፈናል። ከታች ያለው ደግሞ ሰራተኛ መጮህ ጀመረ። በማታየው ልማት ላይ ግብር ስከፊ ይደብራል። ብሩ ወዴት እንደሚሄድ ሳታውቂ ማለት ነው። በጣም ነው የሚደብረው። በፊት ይሄ ሪዝን ነበረ። ግብር ይሰበሰባል፣ ምን ይሰበሰባል፣ መዋጮ ይሰበሰባል፣ ቴሌቶን ይቋቋማል። እነዛ ብሮች የት እንደሚሄዱ አይታወቁም። ለተባሉበት ዓላማ ሲውሉም አይታወቁም። እንደገና ደግሞ ማለት ነው ድንጋይ ይተከላል። እንዲህ ያን ነገር በቃ መሰረተ ድንጋይ ይጣላል። ያ ነገር እዛው ነው ያለው። እኔ ስንት ድንጋይ ነው ለቆርጦ ይችላልኝ የተጣሉ ያልተሰሩ ማለት ነው። በፐብሊክ ሴክተርም በፕራይቬት ሴክተርም ይደረጋሉ፣ አይሰሩም። ኢትዮጵያ ውስጥ ማአት እንደ ሳይንቲስት የሚያወራ ምሁርና ፖለቲከኞች አሉ እናን የሚሉ ማለት ነው። ሊሆኑም ይችላሉ። ከስር መሰረት ጀምሮ ማለት ነው እንዴት እንደሚቀራ ከነ መፍትሄው ከነ ስትራቴጂው ማውራት አንደኛ ነን። ኢምፕሊሜንቴሽን ዜሮ ነን እኛ። ፎር ዘ ፈርስት ታይም እኔ እድለኛ ጊዜ ላይ ነው በህይወት በጣም እድለኛ ነኝ ነው የምለው በመኖሬ ማለት ነው። ፎር ዘ ፈርስት ታይም እንደ ሀገር ያለውን የሚያደርግ ሰው ስናይ መቀየር ነበረብን። ቁርሾ ምናምን ሁሉ መተው ነበረብን። ድንጋይ ጥሎ መሰረተ ድንጋይ ጥሎ ለምረቃው የሚገኝ ከስንት ኮተት ጋር ማለት ነው ከስንት ችግር ጋር ማለት ነው ቦታው ላይ የሚገኝ ሰው በመኖሩ ሐሳባችንን መቀየር ነበረብን። እንደዚህ ጋር ደግሞ ያሳፍራል። 40 ምናምን ዓመት ሰው ነው፣ ለፖለቲካ በጣም ልጅ ነው። ሰው አዋቂ ሆነሽ የ50 ዓመት ሰውዬ የ60 ምናምን ዓመት ሰውዬ 58 ዓመት ሰውዬ እሱን ቢሊም ሲያደርግ ሊያፍር ይገባል። በዚህ እድሜው ማለት ነው ያን ነገር ሲሰራ እሱም የዚህ ሀገር ልጅ ነው። የሆነ ነገር ለምን አይደግፍም? ላይክ ሲሰራ እኮ አንዳንዴ ኮምፕሌክስ ሲንጫጫ ይደብራል። ሰው በኔ እድሜ ነው ያለው የሀገራችን መሪ
በዚህ እድሜ እኛ ሰው መርቶንም አያውቅም። አንደኛ፣ ሁለተኛ ደግሞ ማለት ነው በዚህ ኢነርጂ ድንጋይ አስቀምጦ በሚቀጥለው ለምረቃ ራሱ ሲገኝ ሼምን ከመሆን መደገፍ ነው ያለብህ። አማራጭ የለሽም። ሰው በስርዓት ሆነ ያሸንፋል ቢባል የኛ መሪ ነው፣ የኛ ፕራይም ሚኒስተር ነው ያሸነፈው ማለት ነው። ስንት ችግር አለበት ነው። እኔ አሁን ቀበሌ አይደለም ዞን መምራት አልችልም። ያን ሁሉ ጣጣና ኮምፕሌን አልችልም። አብዛኛው ሰው ማለት ነው ቤቱን በአግባቡ ማስተዳደር የሚያችል ሰው ነው አገር የሚያስተዳድር ሰው ላይ አስተያየት የሚሰጠው። ትልቁ ደግሞ የማይገባን ሁሉ ጊዜ እንዴት እንደማንረዳው አላውቅም። እኔ የአገር መሪ የሚሆንበት ትምህርት ቤት አለ፣ እንደዛ የሚሰለጥንበት ትምህርት ቤት አለ። የት አገር ላይ ነው ያለው? አገር መሪ የሚያሰለጥን ሄደሽ ተመረቀሽ ነው እንደምትሆኚ የአገር መሪ? እንደዛ አይነት ዲግሪ ያለው ዓለም ላይ የለም። መርቶ ነው ሰው ሁሉ የሚለምደው። አንድ መንግስት ደግሞ መጥፎና እንትን ለማለት ማለት ነው ፖለቲካ እናውቃለን ይላሉ። በየትኛውም ዳታ አለየንም። ከ10 ዓመት በፊት ለግምገማ አይቀርብም። አዲስ መንግስት 10 ዓመት ሳይሞላ ኢቫሉዌት ራሱ አይደረግም። እንኳን ኮምፕሌን ለማድረግ አድቫይስ ይሰጠዋል፣ ጋይድ ይደረጋል፣ ዲስከሽን አለ። ጠላቴና አይባልም። ሼም ነው ይሄ። እና ያቀዱት ነገርና መሄድ ያቱበት ስፒድ ማለት ነው በጣም መሄድ ያቱበት ስፒድ ነው። ካቀዱት በላይ ነው መስራት የያዙት ካለው ችግር አኳያ። የሀርድ ከረንሲ ችግር አለ፣ ውስጥ ኮንፍሊክቶች አሉ። የተወሰኑ ሰው እንደሚያካብዱ አይደሉም። ያን ለማረጋገጥም አንድም ቀን አውሮፕላን ተሳፍሬ አላውቅም። በመኪና ነው የምሄደው ሁሌ ኢትዮጵያ ውስጥ ሲሄድ አሉ። በቃ እቺ ሀገር መጥፎ ነች፣ ኬዎስ አለ ብለው ያን ለመፍጠር የሚፈልጉ አሉ። ያሳዩ ካለ ሰው ምርጥ የሆነ ሰራዊት አለን። አሪፍ ሎ ኢንፎርስመንቶች አሉ። ቤስት የሆነ በአሁኑ ሰዓት ላይ በተለይ በጣም ብቁ የሆነ የፌዴራል ፖሊሶች አሉ። ጠንቃቃ የሆኑ ማለት ነው። በቴክኖሎጂ የሚጠቀሙ በብዕርና በምናምን ትተዋል ቀርተዋል። አሁን በዛ የሚዘሩት ናቸው። እስካሁን ድረስ በዛ የሚዘሩት ናቸው እኛንም ብሌም የሚያደርጉት ይሄን መጥቶ ማለት ነው። ብዙ መዋቅሮች ተቀይሯል። አንድ ሰው ኢፈርት አለ፣ የቲም ኢፈርት ነው። በጣም እየሰሩ ነው። ከቻለን እንርዳቸው እንደ ሀገር ልጅ። ፎርጌት እነሱን ፖለቲካ አስተሳሰብ፣ ፎርጌት እነሱን ቪዥን። የማትስማማ ከሆነ ችግር የለውም። በሀገር ላይ ግን እንስማማ። በሀገር ላይ ግዴታ መስማማት አለብን። አማራጭ የለንም። እና የማንም ፓርቲ አባል መሆን አይጠበቅብም። ኢትዮጵያ ውስጥ መተ መንግስትንም ሆነ ሀገርንም ለመርዳት ማንም የሚፈልግም የለም። ለዛ እንደ ሀገር ዜጋ መተ ግን ስትሳተፍ የሚከለክል ስለሌለ እንሳተፍ። በጣም ስራ እየተሰራ ነው። በመንግስት በኩል ደግሞ ያለውን ችግር ልንገርሽ። የሰሩትን ስራ ማውራት አይችሉም። ምን እንደሆነ አቅም ችግራቸው ማአት ትልልቅ ነገር አገር የሚቀይር ነገር ሌላው አገር ላይ የሌለ ሻክ የሚያደርግ ነገር በአይኔ ያየሁት ማአት ነገር አለ። አያወሩትም። የሚሰራ ሰው አያወራም አውቃለሁኝ። ግን ሞቢላይዜሽን ይፈጥራል፣ ተሳትፎን ይጨምራል፣ ኩራትን ይጨምራል፣ የሀገር ኩራትን ይጨምራል። ማወራት አለበት በሚገባው ልክ። አያወሩትም። ያ ከፍተኛ ችግር ነው። ማውራት አለባቸው። ቢኮዝ ኢትዮጵያ አሁን መሰራት የያዙት ነገሮች ብቻ ካለቁ ከፍተኛ ትልቅ የሚባሉ ከፍተኛ ሀገር ገቢ ከሚያመጡ ሀገሮች ተርታ የሚያስመድባት ማአት ስራ የሰራ ነው። እየተሰሩት ራሱ ቀላል አይደለም ለሀገር ኩራት የሚሆኑ በቃ የሆነ መረቃቀም ምናምን ያወራሉ። ምንም ማውራት አይፈልጉም። ለምን እንደሆነ አቅም እነዚህ ልጆች አያወሩም። ማውራት አለባቸው። ቢኮዝ ለካ እንዲህ አይነት አገር አለኝ፣ ለካ አገሬ ወደዚህ እየሄደች ነው ብለው ወጣቱንም ይቀሰቅሳል፣ ውስጥ ያለውን ተሳትፎ ይጨምራል። ማውራት መቻል አለባቸው። ማሳየት መቻል አለባቸው። በጣም መግለጽ የሚችሉ ሰዎችን ምን አይነት ችግር እንደሚፈታ፣ ስንት የሰው ስራ አጥነት እንደቀነሰ ምናምን እንደዚህ ሁሉ በግልጽ ማለት ነው በተደጋጋሚ ሁሉም ዜጋ እስኪሰማ ድረስ በተደጋጋሚ መወራት አለበት። ስንት ዓመት ነው 27 ዓመት ሙሉ ያልተዘራ በቆሎ ተሰራ ተብሎ በፊት በቲቪ ስናይ አልከረምንም እንዴ? ሰው እንዲህ ግዙፍ ነገር ሰርቶ አያወራም ነው። ማውራት መቻል አለባቸው። በእነሱ በኩል ይሄ ነው ያለኝ። አውሩ የምትሰሩት ስራ። ያው ሁል ጊዜም ከውጭ የመጡ ሰዎች የሚነግሩን ነገር አለ። ምንድነው? በሌላው ዓለም እኮ በሰለጠነው ማህበረሰብ ዘንድ ግብር አለመክፈል እጅግ በጣም ነውር ነው። አንድ ሰው ግብር አልከፈለም። እንደውም አንድ እንግዳይ የማስታውሰው ነገር ምንድነው ያሉት፣ አሜሪካን ሀገር ሆነን ግብር ቀን አለፈበት የሚባል ከሰማን እንዴ ኢትዮጵያዊ ነው እንዴ ምናምን ብለን እንጠያየቃለን ያሉኝን ጊዜ አስታውሰዋለሁና እስቲ ግብር አለመክፈል እንደ ነውር እንዲታይ፣ ግብር አለመክፈል
በቃ እንደ ነውር እንዲታይ ከዛ በኋላ ደግሞ ከፋዩ ዝግጁ እንዲሆን አሁን አንተ ትልቅ ያነሳው ነገር አለ በማይታይ ነገር ግብር መክፈል ያሳመማል የሆነ የሚሰማክ ነገር አለ ያደረኩት ነገር የት ሄደ ዛሬ ላይ ግን እያየን ከሆነ የሚሰሩ ነገሮችን መሬት ላይ እያየን ስለሆነ እኔ እርግጠኛ ሆኜ መናገር ስለምችል ነው እያየን ስለሆነ ነገር ግን ግብር የምከፍለው ለማን ነው ይልሃል አንዳንድ ጊዜ ሰው አሁን ስለ ግብር ስታወራ ለማን ነው የምከፍለው ለምንድን ነው የምከፍለው ግብር እነሱ እንደዚህ ሊሆኑበት ምናምን የሚባል ነገር ነበር ዛሬ ላይ ግን መሪዎቻችን የሚሰሩት ስራ አለና አንደኛ ሰው ላይ ግንዛቤን ለመፍጠር ሁለተኛ ነገር ደግሞ እንደዚሁ እንዳንተው ባለሙያዎች የሚያነሱት ነገር አለ መንግስት ግብርን ለመሰብሰብ ሲያስብ በደንብ የተጠናከረ መረጃ አለው ወይ አሁን ይሄን አንድ ችግር አለ እኛ ሀገር ላይ ማለት ነው በፊት ግብር ከፋይ የሚባለው የተወሰኑ ነጋዴዎች ነው ያሉት ብዙ ነጋዴ የለም ኢትዮጵያ ውስጥ ባይዘው እንደ ሀገሪቷ ግዝፈት ብዙ ነጋዴ የለም ከፖፑሌሽኑ አንፃር ስታይ ማለት የተወሰነ ፐርሰንት ነው ሌላው ገበሬ ነው ሌላው ደግሞ ማለት ነው ደሞዝተኛ ነው የመንግስትም ሆነ የፕራይቬት ሰው ከነዚህ ሴክተሮች የሚገኙት ግብር እንኳን እንትን አይደለም ለብርም አይበቃም እውነት ከተፈለገ ማለት ነው መንግስት የግብር ካቴጎሪ ሊያሻሽል ይገባል ሰው አሁን ለምሳሌ ግብር የማይከፈልባቸው ሴክተሮች አሉ ከገቢያቸው አንፃር እነዛ ሴክተሮች ላይ ትኩረት መስጠት የቱ ጋር ያልሰበሰብ ነው የሚለውን ሌላ ደግሞ ናሽናል አይዲ አሁን ሶሉሽን ይፈጥራል ናሽናል አይዲ ከፍተኛ መፍትሄ ያመጣል በማሰብ ስንት ነው የሚከፍለው የማይከፍለው የሚለውን ነገር ማለት ነው ቢኮዝ ምንም አይነት ጉዳይ አሁን ናሽናል አይዲ ከሌለሽ አይፈጸምልሽም እየወረደ ነው ወደታችን ማለት ነው ወደ ጥግ ድረስ የሀገሪቷ ጫፍ እስከ ጫፍ ድረስ እየወረደ ነው የትኛውም ጉዳይ መንግስት ቤት ስቴጂ ያለ ናሽናል አይዲ አይስተካከልም ያ ለመመዘን ይጠቅማቸዋል መመዘኛም አልነበራቸውም በጭፍኑ ከሚያውቀው ሰው ነው ሰው ግብር የሚሰበስበው ሌላኛው ደግሞ ግብር ሲሪየስሊ ፈጣን ሶሉሽን የሚፈልገው በግብር ጉዳይ ላይ ግብር ሰብሳቢና ግብር ከፋዩ ማያገናኛቸው ሲስተም መፈጠር መቻል አለበት ለምን ኦነስት ሲስተም ካለ አሁን እኔ ግብር ከፋይ ነኝ አሜሪካ ላይ ግብር የምከፍለው አለዛ ላይ ቤቴ ቁጭ ብዬ ገቢዎችን ደረሰኞችን ወጪ ያወጣሁት ከሆነ እሱን አንድ ላይ ሰሚት አደርጋለሁ እሱን ሰሚት ሳረግ የሚደርሰኝን የግብር መጠን ወዲያው ይመልስልኛል ባንክ አካውንቴን ኤቭሪቲንግ አያይዛለሁኝ ከዛ ትራንስፈር አድርግላቸዋለሁ የሚጠበቅብኝ ማለት ነው እነዚህ ሲስተሞች ፈጣን መሆን አለባቸው ሌላኛው ደግሞ ምንድነው ከኛ ደግሞ የሚጠበቀው ማለት ነው ግብር መክፈል ኖር ከመሆንም አልፎ ማለት ነው ብልግና ነው አለመክፈል በግብር አገርን ለመጥራት አገሪ ብሎ ለማውራት ከፋይ ሲኮን ብቻ ነው አገሪ ኢትዮጵያዊ ነኝ እኮ ለማለት ከፋይ ስትሆን ነው የአሜሪካም የታወቀ ኮመን ወርድ ልንገርሽ አመ ታክስ ፔየር ነው የሚልሽ መንግስትን የሚጋፈጠው የትም ቦታ ሄዶ ቢሮ ጉዳይ አመ ታክስ ፔየር ወዲሁ አመ ታክስ ፔየር ነው የሚለው ፕራውድ ነው ናሽናል ፕራይድ የሚጀምረው ግብር በመክፈል ነው ከዜግነት ብቻ አልፎ ግብር ከፋይ ነኝ ያኮራል የተሻለ ግብር የከፈለ ሰው ጋባዥ ማታሱ ነው ብዙ የከፈለ ሰው ጋባዥ ማታሱ ነው ባህር ላይም ቢሄዱ ምንም ቢሄዱ ፕራውድ ሆኖ የሚያወራው በዛ ደግሞ ማን ነው በራስ ጊዜ ከፈል ነው የአሜሪካ ኦነስት ሲስተም ይሉታል በራስ ጊዜ ከፈል ነው ራስሽ ነሽ ገቢሽን አጠራቅሽ ቢኮዝ ሰው ግብር ለመክፈል ያለው ፍቅር ከየት ነው የሚመጣው ከአገር ለመቆርቆር የኔ ነው ለማለት መብት ለመጠየቅ ትልቁ ቁልፍ ግብር መክፈል ነው አላግባብ ግብር የሚቀበል አካል ካለ መፍትሄው ሲስተም መፍጠር ነው እንዳያጨቃጨቅ ያን ኮንትሮል የሚደረግበት ሲስተም መፍጠር ነው መንግስት አሁን ከፍተኛ የሆነ ኤክስፐርቶች አሉት በጣም ሲሪየስ በጣም ይሰራሉ ይችላሉ ቀላል ነች ሲስተም ለነሱ መፍጠር ከፈል በሰከንድ ነው የሚፈጥሯት አቅም እንዳላቸው ስለማቅ ማለት ነው ሲሪየስ የሆነ አቅም አላቸው በቴክኖሎጂ ላይ ሶሉሽን መፍጠር ይችላሉ ያንዳንድ ፕራዮሪቲ ጉዳይ ካልሆነ በስተቀር የማንንም እርዳታ አይፈልጉም ወዲያው መስራት ይችላሉ እሷ ከጭቅጭቅ ታወጣለች ከግብር ተቀባይ ሴክተርና በተለይ ወርታች ስቶርጂ አላግባብ ተቀበለኝ ከ1 ሚሊዮን ሱቅ ላይ ምናምን ተቀበለኝ የሚሉ አላለም እሷ በሲስተም ነው የምትፈታው እነሱ የሱ ገቢ ተመዝኖ ሰውየው በራሱ ጊዜ ማለት ነው የሚገባኝን የከፈልኩት ከአግባብ በላይ አልከፈልኩም የሚለውን መፍታት ይቻላል
ዜጎችን ግብር ላይ ማሳተፍ ግዴታ ነው። ይሄ ዜግነት ግዴታ ነው። በልመናም አይሆንም። ኩሩ ዜጋ ለመሆን አገሬ እኮ ነው እዚህ ነው የተፈጠረኝ ፈጣሪ ነው እዚህ የፈጠረኝ ምን ልሁን ለማለት ከፈል መጀመሪያ ያኛው ከፍሎ ዜጋ ሆኖ አንተም ዜጋ ሆኖ እኩል ዜጎች መሆን አትችሉም። ይሄ ነውር ነው። ለምሳሌ አሁን ግብር ቤት ክራይ ትከራያለሽ እንጂ ቤት ተከራይተሽ ይኖርሽ ነው። ኦኬ አከራይሽ ይመጣል። ጓደኛሽ ጋር ሄደሽ ክራይ ከጎደለብሽ ለመጠየቅ እንዴት ነው የሚከብደው? እንዴት ያሳፍራል። ገባሽ አይደል? ሶ ውጪ ተወረወረች ክራይ እንኳን መክፈል አቃታት እኮ ነው የምትባየው። በእኛ ባህል ያ ነውር ነው። ሶ ኢትዮጵያ ነኝ ካልክ ሀገር ኢትዮጵያ የሚጠበቅባትን አሰጠን። እናቱን አረዳም ሰው ሲባል እንዴት ነው አንቺ አስቢው። ያኛው የራቀ ኤግዛምፕል ነው። እንዳውም ሞር የሚቀርበው ይሄ ነው። ይሄ ሰውዬ ስንት ነገር እያለው እናቱን አረዳም ሲባል ሰው ውስጥ እንዴት ነው የሚራመደው ያ ሰው እንጂ የገሌ ኪስ የሚገባ ብሎ ካሰበ በጣም ሞኝነት ነው። እያየነው ነው የምንከፍለው ግብርና እስቲ ባለፈው ዓመት የተከፈለው የመንግስት ግብር በአጠቃላይ እና ተሻሽሏል፣ የተወሰነ ጨምሯል መሰብሰቡን ማለት ነው። እና ኢትዮጵያ ደግሞ ያወጣችው ብር ለህዝብ ልማት የወጣውን ብር ለሀገር ጉዳይ የወጣውን ብር ይገናኛል አይገናኝም? ከለልማት የሚወጣው ብር በጣም ከፍተኛ ነው፣ በእጥፉ ይበልጣል። በሌላቸው ብር ላይ ነው መስራት የያዙት ማለት ነው። ሳንሰጠው የሚጠበቅበትን እኛ ሳንሰጠው አንድ ከኛ የሚጠበቀው ነገር ግብር መክፈል ነው። ያንን ሳናደርግ ይሄን አላረክልኝም ለማለት ሊያሳፍር ይገባል። እና ግብር መክፈል ያኮራል። የበለጠ በመክፈል ደግሞ ማለት ነው ከዚህ በላይ የሸለመ ነው። ከፍተኛ ግብር ከፋዮች ያሉትን መንግስት እየጠራ የሸለመ ነው። በየአመቱ ስራ ፈቶ ነው እየሰበሰበ የሚሸልመው እኛን ለማበረታታት በልክት እኮ ነው። በአገር ደረጃ ትከበራላችሁ። ኢቭን እስከ እንትን ድረስ ነው በዚህ ሽልማት የነበረው እስከ ዲፕሎማት ፓስፖርት እስከ መስጠት ድረስ አገር እስከ መወከል ድረስ የሰጣቸው። ይሄ ሁሉ ኢንሴንቲቭ ነው። እዚህ ለመድረስ አንተ የሚቀጥለው አመት አቅድ ነው። ግብር መክፈል እንዴት በአገር ደረጃ ራሱ እንደሚከፍ እንደሚያደርግ እንዴት እንደሚያኮራ ለማስተማር ነው። የማዳበሪያ ፋብሪካው በሀገር ውስጥ ፋብሪካው መቋቋሙ በራሱ ያላቸውን ጥቅሞች ታነሳልኝና ነገር ግን አንድ ነገር አለ። በተለይም በዩክሬንና በራሽያ ጦርነት ምክንያት ኢትዮጵያ በጣም ብዙ የምታስገባው ከዛ ነበረና ባለሙያዎችን እየጠራን ስናናገር ነበርና ኢትዮጵያ በዩክሬንና በራሽያ ጦርነት ምክንያት የማዳበሪያ እጥረት በሰፊው የገጠመበትን ሁኔታ አንዘነጋም። የቅርብ ጊዜም ስለሆነ ይሄ ምርትና ምርታማነትን ከማሳጣት አንጻር ትልቅ ተጽዕኖ ነበረው። ከዛም ውጪ ግን እንደ ባለሙያ ኢትዮጵያ በዓለም ገበያ ውስጥ በተወሰነላት ዋጋ ለመግዛት ትገደዳለች። ያን ነገር ከመቀነስ አንጻር ምንድን ነው ያለው አስተዋጽኦ? ከፍተኛ ነው፣ በጣም ከፍተኛ ነው። ኢን ቢሊየንስ ኦፍ ዶላር ነው የምንገዛው። በዶላር በቢሊየንስ ነው የምንገዛው። ያን አክል አቅም የለንም እኛ። ከኤክስፖርት ከማናገኘው ብር በላይ ነው ማዳበሪያ ላይ የምናወጣው እኛ። ያ ነገር የተወሰነ ፐርሰንት እንኳን ሀገር ውስጥ መሰራት ሲጀምር እፎይታ ይሰጣል። ያን ብር ለሌላ ነገር እንጠቀምበታለን። ለተለያዩ ሞር ፕራዮሪቲ ለሆኑ ነገሮችን እንጠቀምበታለን። ኃይል እናዳብርበታለን ወይ ኢነርጂ ሴክተር ላይ እናባክነዋለን። ኒኩሌር የማብላላት እቅድ አለ። ብዙ ኢነርጂ ሴክተሮችን ባለፈው ናቹራል ጋዝም እዚህ ተመርቋል። በጣም ብዙ ኢነርጂ ያስፈልገናል። በቂ አይደለም ያለን ኢነርጂ ኢምፖርት ነው የምናደርገው። ኢነርጂ እየገደለን ነው። ያንን የተወሰነ 10% እንኳን ሀገር ውስጥ ማዳበሪያ ከተመረተ ያንን ብር ወደ ኢነርጂ እንጠቀማለን። ብዙ ነገሮች ያስፈልጉናል። ውስን ስለሆነ ነው መንግስት ትልቁን ፕራዮሪቲ ያለውን ዶላር በሙሉ ለግብርና ለማዳበሪያ የሚያውለው። በአመዛኛው ማዳበሪያ ነው የሚሄደው። አንደኛ እሱም በከፍተኛ ደረጃ ይቀንሳል። ሁለተኛ ደግሞ ከፍተኛ የሆነ የስራ አጥነትን ከአገር ውስጥ ይቀንሳል። ብዙ ሰዎችን ስለሚቀጥር መቅጠር ብቻ አይደለም፣ በማከፋፈል አለ። አከፋፋዮች ሰራተኛ ይቀጥራሉ። አንድ ሴክተር አንድ ፋብሪካ እኮ ሲቋቋም እስከ ፋይናል ከስተመር ድረስ ማለት ነው፣ ፋይናል ዴስቲኔሽን ድረስ ሰዎች ኢንቮልቭ ያደርጋሉ። ኢኮኖሚካሊ ተጠቃሚ ናቸው ሁሉም ሰዎች ማለት ነው። አንድ ፋብሪካ ሲቋቋም እዛ የሚሰሩ ሰራተኞች ብቻ አይደለም ስራ የሚፈጥረው፣ ከዛ ውስጥ የሚያከፋፍለው ሰራተኛ አለው፣ የሚሸጠው ሰራተኛ አለው። ብዙ ነገሮችን ሶልቭ ያደርጋልና ግዙፍ ከመሆኑም አንጻር
ስለማምን እኔ አሁን በአሁን ሰዓት ላይ ይሄን ልንሰራ ነው ካለ በአምናለሁ። ድሮ አላምንም ነበር ስለማይሰራ ማለት ነው። እንደ ነገር ልንሰራ ነው ከተባለ አምናለሁ እኔ ቢኮዝ እንዲሁ ቁጭ ብዬ በ6 ወር ውስጥ ተአምር እያየሁ ስለመጣሁ ማለት ነው። በዚህ በ2 ዓመት ነው ከመጣሁኝና የሚያስደነግጥ ነገር ነው የማየው። የተወሰነ ፐርሰንት ቢቀርፍ ያቺ ነገር ማአት ነገሮችን ጣጣዎችን እንዳገር ትሸፍንናለች። ያ ደግሞ ቢበረታታ ሌላው ደግሞ እንደ መሰለሽ የኔ አሳስም አንደ ባለሙያ ኦርጋኒክ ማዳበሪያን ድሮ እንደምናበረታታው እያበረታተን አይደለም። አሁን እዛ ጋር ትንሽ ድክመት አለብን። ሰው አርሶ አደሩም ሲጠቀም ኦርጋኒክ ማዳበሪያ ወዲያው አቫይለብል አይደለም። ለእጽዋቱ ጊዜ ይፈጃል። እነሱን ሞር እያበረታታን ከሄድን ከተወሰነ ዓመት በኋላ ባይላተራሊ ማለት ነው ከተወሰነ ዓመት በኋላ የተወሰኑ ኤሪያዎች ኬሚካል ማዳበሪያ ወይ በትንሹ ወይ የማይፈልጉበት ሌቭል ላይ ልንደርስ እንችላለን። ያም በማበረታታት ደግሞ መደገፍ መቻል አለብን። ይሄን ደግሞ ለማድረግ መንግስት አክሰስ አለው፣ ቱሎች አሉት። አግሪካልቸራል ኤክስቴንሽን ኢምፕሎዮች አሉ፣ ሰራተኞች አሉት። እንደገና ደግሞ ከዛም ደግሞ የአግሪካልቸር አሲስታንቶች አሉት በየገጠር ገበሬ ማህበር ውስጥ ማለት ነው። እሱን ኢንፎርስ ማድረግ ይችላል። አሁን አሪፍ ቻናል ስላለው እንደ በፊቱ ስላልሆነ ወዲያው ነው የሚደርሰው። አንድ ፖሊሲ ከወጣ ወደታች ድረስ ወዲያው ነው የሚያደርሱት። አሪፍ ሲስተም ስላለ አሁን በብዛት ደግሞ ወጣት ነው ያለው ታች ባለው ወይ በተለይ የመንግስት ስልጣን ላይ አክቲቭ ናቸው እና እሱን ደግሞ ማለት ነው ኢንካሬጅ ማድረግ አለበት። ትቷል አጀንዳውና እሱ በአዲስ መነሳት አለበት። ኦርጋኒክ ማዳበሪያን መጠቀም ወጪ ይቀንሳል ለኛም። ከተወሰነ ጊዜ በኋላ የኬሚካል ማዳበሪያ ላያስፈልገን ይችላል። ሌላው ደግሞ ስሞል ስኬል ማዳበሪያ የሚያመርቱ ካምፓኒዎች ኬሚካሉን ኢንኦርጋኒክ የተባለው ከውጭ የምንገዛው ማዳበሪያ ነው በትንሹ ደረጃ ማምረት የሚችሉትን ሰዎች ባለሀብቶች ኢንካሬጅ ማድረግ። ቴክኖሎጂና ኖሃውና እንዴት ከየት ፋብሪካው እንደሚገዛ እውቀት የለም ኢትዮጵያ ውስጥ። ማአት ባለሀብት አውቃለሁ እኔ የሆነ ፋብሪካ መክፈት ይፈልጋሉ፣ ስለ ፋብሪካው ምንም እውቀት የላቸው። ያንን ነገር የሚያስተምር ሴክተር ቢኖር በጣም አሪፍ ነበረ። ሩዋንዳ ላይ አለ። ሩዋንዳ ላይ ሄዶ አንድ ባለሀብት የሆነ ነገር ከፈለገ የሚያስተምሩበት ቦታ አለ። ይሄ ፋብሪካ እንዲህ አይነት ቦታ ይገዛል፣ እንደዚህ ይደረጋል፣ ይሄ ማምረት ከፈለክ እንደዚህ ይደረጋል፣ የሚያስተምሩ አሉ ቮለንተርሊ። ሌላ ሀገር ላይ አላየውም። ያ ነገር ደግሞ እኛ ጋር ቢኖር አሪፍ ነው። ኢትዮጵያ ከውጭ ከማስገባት ከሀገር ውስጥ ወደ ውጭ መላክ ላይ ትኩረት አድርጌ እየሰራው ነው እያለ ነው መንግስት፣ እየሰራም ይገኛል። ዓለም አቀፍ የንግድ ተቋማት ጋርም ብዙ መንገድ ተኪዷል። አባል ለመሆንም እንደዛው ቀጠናዊ ንግድ ላይም ትኩረት ተደርጎ በሰፊው እየተሰራ ነው የሚገኘው። እንግዲህ ይህን ሁሉ ወጪም ገቢም ለማድረግ በጠቅላይ ሚኒስትር ዶክተር አብይ አህመድ አንድ የተጠየቀ ነገር አለ። ኢትዮጵያ የባህር በር ልታገኝ ይገባል። 130 ሚሊዮን ህዝብ ነን። ያንን ቁጥር እንደዚህ ተዳፍኖ መኖር አይቻልም እና መተንፈሻ ያስፈልጋታል። የባህር በር ጥያቄው አሁን ወሳኝ ጊዜ ላይ ነው። ኢኮኖሚው ላይ የሚያደርገው ተጽዕኖ በጣም ከባድ ነው። የኢትዮጵያ ጂዲፒ ሁላ የባህር በር ኢትዮጵያ በማግኘቷ ብቻ በጣም ትልቅ ለውጥ ያመጣል የሚባል ነገር ከባለሙያዎቹ ማስተያየት እንሰማለን እና እስቲ ከዚህ ረገድ ኢትዮጵያ የባህር በር ጥያቄውን እንዴት ተመለከትከው? ወደ ባህር በሩ ከመምጣት በፊት የኤክስፖርት ጉዳይ ላይ ማለት ነው። አሁን ኤክስፖርት በአንድ ጊዜ በተወሰደ አዲሱ ኢኮኖሚክ ሪፎርምን አንብበሽዋል? ግሪን ቡክ ነው ኮመን ኔሙ መንገድ ላይ ኢትዮጵያ ለብዙ አመታት ያልፈቀደችውን ማአት ሴክተሮች ለውጭ ዜጎችም ጭምር ፈቅዳለች እዛ ላይ እና በጣም ደስ የሚል ነገር ነው። ሴሌብሬት መደረግ ከነበረበት በታች ነው ሴሌብሬት የተደረገው ያ ነገር። ሰው በጣም ሲሪየስ የሆነ ነገር ነው እዛ ጋር ያለው። የውጭ ባንኮች አሉ፣ የውጭ ሪቴል ትልቅ ዲፓርትመንት ስቶሮች አፕላይ አድርገዋል፣ ይመጣሉ። ምንም ራሱ ለተወሰኑት ኤጀንት ለመሆን እየተዋራጥኩ ነው በአዲሱ ፖሊሲ ምክንያት ማለት ነው። ኢኮኖሚክ ሪፎርም ፖሊሲ አበረታቸውና ግዙፍ ነገር ነው የተሰራው። ከዛ ውስጥ ኤክስፖርትን በጣም ሲሪየስሊ ካይሽ ማለት ነው በከፍተኛ ደረጃ ተሻሽሏል። ኤክስፖርት አትራፊ አልነበረም በፊት ስታንዳርዱ በመውደቁ ማለት ነው። በጣም ያተርፋል አሁን። ከፍተኛ ደረጃ ደግሞ ጨምሯል መጠኑ። በጣም ሲሪየስ እርምጃ ተወሰደ፣ ወዲያው ነው ወደ መንገድ የገባው እና በጣም አሪፍ ሌቭል ላይ ነው ያለው። ሌላው ደግሞ ምንድነው እኔ ከዚህ በፊት ኤክስፖርቱን ሞክሬያለሁኝ። የኛ ትልቁ ችግር አብዛኛውን ለምሳሌ የሚሉ ሜን
አይተሞች በተለይ ቡና ብንወስድ ሚድል ኢስት ነው በብዛት የሚሄደው የኛ ቡና ሚድል ኢስት ላይ ተሰርቶ እንደገና ስታንዳርዱን አሟልቶ የኛን ቡና ፕሮዲውስድ ኢን ኢትዮጵያ ፕሮሰስድ ምናምን ተብሎ የሆነ ሀገር ታይትል የሰጠውና ሌላ ቦታ ሄዳ ያን እንኳን የማይሰጡ ሀገሮች አሉ። የኢትዮጵያ ራሱ የማይሉ አሉ። እርሻ እንደሌላቸው የታወቀ ይወስዱታል። ያ አውሮፓ ስታንዳርድ የሚፈልገው ቡናም ሆነ ሰሊጥም ሆነ ኤኒቲንግ እኛ ኤክስፖርት የምናደርገው ታፕ ኒች የሆነ ማርኬት የሚፈልገው ቡና ስታንዳርድ እንዴት ነው እኛ ማዘጋጀት አቅቶን የራሳችንን ምርት ሌላ ሰው አዘጋጅቶት ሌላ ሀገር የሚሸጠው የሚለው ነገር በጣም ያሳስበኝ ነበረ። ሳየው ስታንዳርዳቸው ሲሪየስ ነው። ከፓኬጂንግ ይጀምራል፣ ከሃርቨስቲንግ ራሱ ይጀምራል። አንዳንድ ምርት ከሃርቨስት ራሱ ከምርት ከመሰብሰብ ይጀምራል። ጥንቃቄ በአሁኑ ሰዓት እዛ የሚፈልጉት ስታንዳርድ ማለት ነው። ክብርት መሰብሰብ ይፈልጋል። የእርጥበት መጠንን ማወቅ፣ የሚታሸግበት የሚላክበት ኮንቴነሮች፣ የሚታሸግበት ባጎች፣ ምርት አያያዝ፣ ብዙ ነገሮች አሉት። ያ ሁሉ ኳሊፋይ ሆኖ ነው ታፕ ኒች ማርኬት ላይ የሚሄደው። ለዛ ነው የኛ ርካሹ ማርኬት ሚድል ኢስት ላይ የሚሄደው። እዚህ ሀገር ያን እውቀት የለንም። ባለፈው አመት አይ ቲንክ ወደ አራውንድ ሜይ አካባቢ ይሆናል መሰለኝ የሆነ ህንድ አስመጣው ባለሙያ ማለት ነው። የዩሮፒያን ማርኬት ስታንዳርድን የሚያውቅ በተለያየ የኢትዮጵያ ምርት ላይ ጅማ ወሰድ ነው። ብዙ ቦታ ሄድን፣ ብዙ ብር ነው ያወጣ ነው። እና የሚፈለገው ኳሊቲ ከምርት መሰብሰብ ጀምሮ እስከ ፓኬጂንግ ድረስ እስከ የምርቱ የሚታሸግበትም ሆነ ትልቁ ኮንቴነር ድረስ ምን አይነት ኮንቴነር መጠቀም እንዳለብን ቴምፕሬቸር ኮንትሮል ነው አይደለም፣ በስንት መጠን ላይ መጠን የሚለው ኤቭሪቲንግ ዲቴይሉ ማለት ነው ባለሙያ እንዲያስጠናልን ከፍለ ነው እዚህ ሰው እንዲያሰለጥልን አደረግን። ከዛ ከፍለን ያመጣ ነው እሱም ማለት ነው። ከዛ ሁሉ ምርት የሚሰበስቡ ኤክስፖርት የሚያደርጉ ቡናንም የተለያዩ ምርቶችን ወስተን አስጎበኘ ነው እና አስተያየቱን ሰማን። ምንም የተወሰኑ ባለማወቅ ብቻ የተወሰኑ ነገሮች አሁን ዝንጅብል በጣም ትርፋማ ነው ሌላ ሀገር ላይ፣ እኛ ሀገር በጣም ርካሽ ነው። የኛ ደግሞ ሃይ ኳሊቲ ነው። እሱም ብቻ በአግባቡ ማሸግ አለመቻላችን አንዷ ፍሬ ከሚፈለገው በላይ እርጥበት ካላት ሁሉንም ታበላሻለች። ሪጀክት ይደረጋል ፕሮዳክቱ። ሰፊ ማርኬት እያለው በጣም ውድ ዕቃ የሆነ ኢትዮጵያ ላይ በግፍ ሞልቶ ሳለ በቂ ምርት አመት ሙሉ ማቅረብ የሚቻል ምርት እያለ ማቅረብ ያልቻልንበት ምክንያት አለማወቅ ነው። ያንን አሁን ባለሙያ አሰለጠንን እኛ አስመጥተን ማለት ነው። እዚህ የትኛው ነው የሚሻለው የሚለው ቴክኒካል ነገር ነው። ከዛ ደግሞ ማለት ነው ተጨማሪ ብር ከፍለ ነው ቡክ አጻፍ ነው ላይ ማኑዋል አሰራ ነው። የኛን ስታንዳርድ ጠብቆ ሲሪየስ የሆኑ ከፍተኛ ትርፍ ሊያስመጡ የሚችሉ ከፍተኛ ውጭ ምንዛሪ ሊያስገኙ የሚችሉ ማርኬት ላይ የኛ ኤክስፖርት አድራጊዎች እንዲሳተፉ በማድረግ ዙሪያ ላይ በራሳችን ጊዜ ከምናደርገውም በላይ መንግስት ደግሞ ያንን እያጠና ቢያሰለጥን ነጋዴው ማለት ነው። ወይ ደግሞ አንድ ማሰልጠኛ ተቋም በዚህ ሀገር ላይ ይሄን ምርት መሸጥ ከፈለጋችሁ ቢታሸግበት ምርት እስከ መሰብሰብ ጀምሮ እስከ ዴሊቨሪ ድረስ እንዲህ አይነት ክራይቴሪያችሁን ካሟላችሁ እዚህ ማርኬት ላይ አለ። ያንን ያሟሉ ደግሞ ማለት ነው ኢቫሉዌተር ፈጥሮ ያንን ያሟሉ ደግሞ ማለት ነው እዛ ገበያ ላይ ማርኬት ማፈላለግ ስራ ቢሰራ በጣም አሪፍ ነው። በተጨማሪ ማለት ነው ሁሉ ነገር መንግስት መጠየቅ አይቻልም። ያው እኛም እያደረግነው በራሳችን መንገድ እሱም በዚህ አይነት ሌቭል ነው የተያዘው መንገድ በጣም አበረታች ነው። በኤክስፖርት ምንም ኮምፕሌን የለም። በተለይ በአሁኑ ሰዓት ላይ ማለት ነው ማትረፍም ጀምሯል ነገርየው። እኔ ምርት ብትልኪ ድሮ ትርፍ የለውም። የተወሰኑ ለውጭ ምንዛሬ ጥቅም ብቻ ነው የሚላክ የነበረው። አሁን ማትረፍ ጀምሯል እና በጣም አሪፍ ነው፣ አበረታች ነው። የባህር በር ጉዳይ የህልውና ጉዳይ ነው እንጂ የሆነ የሌክዠሪ ጉዳይ አይደለም። ለኛ ባህር በር መቻተን እናውቃለን እኛ ኦንሊ ላባት 30 something years 30 ምናምን እኮ ነው ኢትዮጵያ በየትኛው ታሪኳ ነው ባህር በር ውጭ የሆነችው? ሆናም አታውቅም። የትኛውንም ነገር መጽሐፍት፣ መዛግብት፣ ታሪክ ብታገላብጪ አትናናቅም። 30 ምናምን ዓመት ነው። ያውም ድራማ ብለው ይሻላል ያጣንበት ምክንያት ማለት ነው። we will get what belongs to us ለሚገባንን የኛ የነበረውን ነገር እናገኛለን። የሆነ ጨዋነታችን ነው እንጂ ማግኘት ይገባታል ምናምን ነው። ፖለቲካሊ ኮሬክት ፖለቲከኛ አይደለም። በኢትዮጵያዊ ነኝ እንደዚህ ጋር ማለት ነው። የሀገሬን ጥቅም አውቃለሁ። እናገኛለን፣ ማግኘት አለብን። መንግስት ፖለቲካሊ ኮሬክት ሆነ አውራ። እኔ እንደዚህ ጋር ግን ማለት ነው
ሌላ ነገር ነው የሚሰማኝ። ማግኘት ሳይሆን የኛ ነው ማን ነው የወሰደብን? እኛ በምንጫወተው ድራማ 30 ዓመት ብቻ ነው ከኛ የተለየው። ኢትዮጵያ የዛሬ ሀገር አይደለችም፣ የጥንት ሀገር ነች። ነባር ኦልድ ዲሞክራሲ የጀመረች ሀገር ነች። በየትኛው ታሪክ ነው የትኛው መዛግብት ተገላብጦ ነው ኢትዮጵያ ባህር በር ሳይኖራት ያየ ነው? ይሄ የሉዓላዊነት ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው። እኛ በሰላማዊ መንገድ መንግስታችን የፈለገውን ይሞክር። የሀገሪቷ ዜጋ ግን ማለት ነው የእኛንም መንግስት እኛ የተወሰነ ድረስ ነው የምንጠብቀው። አለበለዚያ እኛ ራሳችን ነው ወስደን የምንሰጠው ለመንግስትም ቢሆን። እዛ ድረስ ነው የኔ አቋም ያለው። መንግስት በራሱ ጊዜ የራሱ ስራ ውስጥ ጣልቃ አንገባም፣ ይሞክር። በዲፕሎማሲም በሚመቸው መንገድ ይሞክር። ኢትዮጵያውያን ግን የራሱንም መንግስት የሚጠብቅበት ትንሽ ጊዜ ነው የቀረው። የባህር በር የትኛውንም የኢትዮጵያ ልጅ ከጫፍ እስከ ጫፍ የሚያስማማ ጉዳይ ነው። ቢኮዝ አቶ የማያውቀውን ነገር ስላጣ የሚጠብቅበት ጊዜ ጉዳቱንም ያውቃል ሰው። ይሄ ያው ብዙ ታሪኮች አሉ። ያድዋ አለ፣ የምን አለ እዚያ ነገር ሲመጣ ኢትዮጵያ እንዴት እንደሚሆን ሁሉም ያውቃል። ሰው እንደዚህ ጋር እንጠብቃለን በትዕግስት። እጅግ በጣም ነው የማመሰግነው። በጣም ጥሩ ውይይት ነው ያደረግነው። በሌላ ጊዜ ደግሞ እንግዲህ መጥተክ እንደዚህ የመሳሰሉ ቆንጆ ውይይቶችን እንደምናደርግ ተስፋ አድርጋለሁ። ስለመጣክ ግን እጅግ በጣም ነው የማመሰግነው። እኔም እጅግ በጣም አድርጌ ነው የማመሰግነው። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።